ግን ወላጆች ምን ሞቲቬት ያረጋቸው ነው የሚሮጡት? እውነት ለመናገር እኮ መሮጥ እኮ የሚያስደስት አይደለም። አሁን እንዳልሽው ጠዋት እነሳለሁ፣ እሮጣለሁ፣ እንደዚህ አደርጋለሁ፣ ይሄን ስራ እሰራለሁ፣ ይሄን ጨብጬ ትቼ ምናምን በጣም የሚመችም እኮ አይደለም እኮ። ብንረጋጋ ነው የምንመርጠው። ግን ምንድነው የኑሮ ኮምፒቲሽን ነው? የኑሮ ፉክክር ነው? ምንድነው እንደዚህ ከልክ በላይ እንድንሮጥ ያደረገን? የሮጣችሁ ነው እያልሽን ነው እንግዲህ ወላጆች አብዛኞቻችን አይደለ ይመስላል። ወይንም ያገኘሻቸው ወላጆች እንደው ጀነራላይዝ እንዳላረግ ግን ምንድነው የሚያባክነን? ምንድነው ሞቲቬት የሚያደርገን ነገር? በጣም ይገርማል። አንድ ነገር ገባኝ አለችን። ምን ገባሽ ስንላት ህይወት ለካ ሩጫ አይደለችም አለች። ስንላት ምርጫ ናት አለች። ከሩጫ ወደ ምርጫ ቀይር ያለው ትርጉም ልጆች ብዙ ጊዜ ሲሉ የምሰማው ምንድነው ወላጆቻችን ከሚያደርጉልን ነገር ይልቅ አብረናቸው የምናደርገውን ነገር ነው የምንወደው። ለምሳሌ ኳስ ገዝቶ ትቶልኝ ከሚሄድ አባቴ አብረን ኳስ ብንጫወት፣ ኦኬ የሆነ ነገር ከሚያደርግልኝ አብሬው የሆነ ነገር ባደርግ። ኖርማሊ ይሄንን ኤጅ ደግሞ የምናገኘው እስከ 10 እስከ 11 እድሜያቸው እዛ እድሜ ላይ ካልሰራ ነው በቃ 12 13 ምናምን ሲገቡ ያው የግል ማንነታቸው እያደገ ስለሚሄድ እና እንጫወት ብትዩ አንዳንዴ ታች ከሰራሽ ሊመጣ ይችላል። አንዳንዴ ደግሞ ላንቺ ስሜት ብሎ ሊመጣ ይችላል። ከዛ ውጪ ግን አናገኛቸውም። ጸምረ መዘምር የማይንድ ሞርኒንግ መስራችና የልጆች ክህሎት አሰልጣኝ፣ የስነ ልቦና ባለሙያ፣ በልጆች አስተዳደግና በወላጅነት ንቃት ላይ ለ11 ዓመት የሰራች አሁንም እየሰራች የምትገኝ የዛሬ እንግዳችን ናት። ጸምረ መዘምር እባላለሁኝ። በማይንድ ሞርኒንግ የልጆች የክህሎት አሰልጣኝ ነኝ። እንዲሁም ደግሞ ለወላጆች የንቁ ወላጆች ስልጠናዎችን እሰጣለሁኝ። ለ11 ዓመት በዚህ ኤሪያ ላይ ሰርቻለሁ። ዛሬ ደግሞ ከትዕግስት ዋልተ ንጉስ ጋር ከልጆች ጋር ከወላጆች ጉዳይ ጋር የተያያዙ ርዕሶችን እናወራለን። ስለዚህ ቆይታችንን እንድታዳምጡ እጋብዛለሁኝ። ምናልባት ደግሞ እኔን ለምትፈልጉ ማይንድ ሞርኒንግ ይባላል ድርጅታችን። መገናኛ ስለሺሰን ህንፃ ላይ 8ኛ ፍሎር ላይ ታገኙናላችሁ። ወይም ደግሞ ማይንድ ሞርኒንግ ብላችሁ የማህበራዊ ድረገጾቻችንን ቲክቶክም፣ ቴሌግራም፣ ፌስቡክ ላይም ልትከተሉ ትችላላችሁ። እንዲሁም ደግሞ የትዕግስት ዋልተ ንጉስን ይሄንን ዩቲዩብ ደግሞ ሰብስክራይብ በማድረግ እንድትከተሉን እጋብዛችኋለሁ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ጸምረ እንኳን ደህና መጣሽ። እንኳን ደህና ቆይሽ። በጣም አመሰግናለሁ እንግዳዬ ስለሆንሽ። የስነ ልቦናም ባለሙያ ነሽ። በተለይ ደግሞ ልጆች ላይ አይደል ያንቺ ፓሽን ወደዛ ነው። ልጆችና ወላጆች ለነገሩ መነጣጠልም አይቻልም። ልጆች ካሉ ወላጆች አሉ፣ ወላጆች ካሉ ልጆች አሉ። እነሱ ላይ እንደምትሰሪ ያውቃለሁ። ባለቤትሽንም አውቀዋለሁ። እድሜ ያለምን እሱም የስነ ልቦና ባለሙያ ነው። አንድ ቀን ደግሞ እሱም ደግሞ መጥቶ ያወራናል የሚል ትልቅ ተስፋ አለኝ። ግን አመሰግንሻለሁ እንግዲህ ስለሆንሽ፣ ጊዜሽን ሰተሽኝ። ቀላል አይደለም ካለብሽ ስራ ካለብሽ ኃላፊነት አንጻር እዚህ መጥተሽ ከኔ ጋር ደግሞ ጊዜ ስለምታሳልፊ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ትጂ እንግዲህ አድርገሽ ስለጋበዝሽኝ። አመሰግናለሁ። እንግዲህ እንደዚህ ፕሮግራም አዘጋጅ እንዲሁም ደግሞ እንደ ልጆች እናት ልጆችም አሉኝና አንዳንድ ጥያቄዎች አሉ። ዛሬ ወላጅነት ላይ ስለሆነ የምናወራው ማለት ነው። በጣም ጥሩ አንሻቸው እስኪ ጥያቄዎችሽን አነሳቸዋለሁ። ወያያቸው። ስትታይ በጣም ልጅ ነው የምትመስዩ። ግን ስንት ዓመት ሰርተሻል? እንደው ለተመልካቾች ደግሞ በዚህ ሙያ 11 ዓመት ሰራሁኝ። ከዚህ ሙያ ውጪ ግን 9 ዓመት ሰርቻለሁ። በቀን 20 ዓመት ሰርቻለሁ። አሁን እንደው ማን ያምናል እንደዚህ ስትታይ አይሉሽም? ምናልባት 40 ነክቻታለሁ። በጣም አትመስይም። ግን በጣም አትመስይም። ከልጆች ጋር ስለምውል ከልጆች ጋር ስለምጫወት ልጅነቴን ስለምወደው እና ከልጆች ጋር ብዙ ጊዜ ስለማሳልፍ ይመስለኛል የእግዚአብሔርም ጸጋ
እያደሰኝ ነው ያለው። መስገን በጣም ደስ ይላል እውነት። እኔም ብዙ አመት እኮ የምንተዋወቀው በጣም ቆይቷል ከተገናኘን እንጂ ረጅም አመታት ሆኖናል። አንድ 10 አመት ምናምን ሆኖናል። ኧረ ከዛ ይበልጣል እኔ እርግጠኛ ነኝ። 10 አመት ሳትወልጂ በፊት ገና ማይንድ ሞርኒንግ ሳይጀመር በፊት ነው። ትንሽ ቆየት ብሏል። ሆኖም ግን እንግዲህ ስለሆንሽ በጣም አድርጌ አመሰግንሻለሁ። ብዙ ጥያቄዎች አሉኝ አይምሮዬ ውስጥ ልጆችን በተመለከተ፣ ግን ጥቂቱን ለተመልካቾችም ለእኔም ይጠቅመኛል ብዬ ያሰብኩትን ግን ጥቂቱን ነው ደግሞ ዛሬ የምጠይቅሽ። ሌላ ጊዜም ደግሞ እንገናኛለን እዚህ ፕሮግራም ላይ። አሁን አንዳንዴ ሳስበው ወላጅነት በጣም በቃ በተለይ አሁን ባለነው ጊዜ በጣም ግራ የሚያጋባ ነገር ይመስለኛል። የሰጠነው አለ፣ የተሳሳትነው አለ። ዛሬ የሰጠነውን ወደ ጎን ላድርገውና በዚህ በወላጅነት ጉዞ ውስጥ በተለይ በዚህ ዘመን በዚህ ጊዜ ላይ እኛ ወላጆች የተሳሳትነው ነገር ምንድነው? ልጆችን በማሳደግ ሂደት ውስጥ ምንድነው ሚስ ያደረግነው? እንደ ዘንድሮ ወላጅ ለልጁ የሚያስብ ወላጅ የለም። እውነት ለመናገር እንደው በደንብ ኮምፔር ብናደርገው ከፊት ከነበሩት እንደዚህ ወላጆች ጋር ይሄኛው ወላጅ በጣም በቃ ያነባል፣ ይመረምራል፣ ይጠይቃል። በተሻለ ልጁ ላይ የሆነ ነገር ማምጣት ይፈልጋል። ምኑ ጋር ነው የተሳሳትነው እኛ? እስቲ ያው 11 አመት ነው እንዳልኩሽ ልጆች ጋር ወላጆች ጋር የሰራ ነው እኔና እድሜያለም ባለቤቴ ማለት ነው። ባለቤትሽ? እና በእነዚህ ስራዎች ውስጥ ሞር የገባንን ነገር የተረዳነውን ነገር ባካፍል ነው ለኦዲየንስም ለአድማጮችም የሚጠቅማቸው ነገር። እንደው ዝም ብዬ ልጥቀሳቸውና 1 2 3 ምናምን እያልኩኝ የመጀመሪያው ነገር ልጆችን ለማሳደግ የምንነሳበት መነሻው ነጥባችን ብዙ ጊዜ ስህተት ይሆናል። ምንድነው የሚሆነው? እኛ ልክ ነው ያደግነው ብለን ካሰብን እሱኑ ለመድገም ነው የምንሞክረው። መድገም ነው የምንሞክረው። ወይ ደግሞ ልክ አይደለም እኔ ያደግኩበት መንገድ ይሄ መንገዱ ልክ አይደለም ብለን ስናስብ ደግሞ የእሱን ተቃራኒ ነው ለማድረግ የምንጠራው። ስለዚህ በጣም በተቻለን መጠን ብዙ ጊዜ ጫፍና ጫፍ ላይ ነው የምንሆነው እንጂ ከራሳችን አንነሳም፣ ወይም ከልጆቻችን ማንነት አንነሳም። ልጄ ምን አይነት ነው? እንዴት ያስባል? ልጅ ማለት ምን ማለት ነው? ሰው ማለት ምን ማለት ነው? የሚሉ ይሄ ቆም ብለን ራሳችንን ጠይቀን ራሳችንን አስበን በጣም ብዙ ነገሮችን አይተን አመዛዝነን ምናምን አይደለም የምናደርገው። ወይ በጣም በመልቀቅ ውስጥ እንገባለን፣ ወይ ደግሞ በጣም በመያዝ ውስጥ እንገባለን። የመጀመሪያው ስተት ብዬ የማስበው እና ያየሁት ነገር። ሁለተኛ ደግሞ እንደ ስተት ያየሁት ነገር ምንድነው? ብዙ ጊዜ ወላጆች የተለያየ ስሜት አለን አይደል? አሁን ላይ በተለይ ደግሞ እንዳልሽው አሁን ላይ በጣም ብዙ ሰው ስለ ልጁ በጣም የሚጨነቅበት ሰዓት ነው። በጣም በቃ ብዙ ነገሮችን የሚያስበው የሚያደርገው የሚሮጠው የሚወጣው የሚገባው በቃ ለልጆቹ ነው። ከዛ ግን በጣም በብዙ መረጃ ይታጨቅናል። ብዙ መረጃ አለ። ደግሞ የሶሻል ሚዲያ ዘመን አይደለም? በጣም ብዙ መረጃ አለ። ከዛ እነዛ መረጃዎች ሁሉ ምን ስሜት ፈጥረውብናል? ስጋት፣ ፍርሃት፣ ጭንቀት፣ በቃ ወቀሳ፣ አለመተማመን ምናምን። በጣም ብዙ ወላጅ ቼክ አድርጊ በዚህ ስሜት ውስጥ ነው ያለው ልጁን ቼክ የሚያሳድገው እንጂ በመተማመን ፈጣሪን በማመን ለቀቅ በማለት በመቅለል በመቀበል አይደለም። በጣም የብዙ ሰው ስጋትና ፍርሃት እንዴት ፈጣሪ ግን ሚና አለው እዚህ ቤት ውስጥ ብለሽ እስክትጠይቂ ድረስ እና በጣም ብዙ የታጨቁ ኔጌቲቭ ስሜቶች አሉ። እሱ ሌላውን ስህተት የሰራው ነገር ነው። ይሄ ሶሻል ሚዲያው ነው ማለት ነው የሚሰጠን መረጃ ነው። ከየት ነው ይሄ መረጃ? በጣም በመረጃ መታጨቅ ብለሻል። ከየት እያገኘ ነው? ሶሻል ሚዲያ ወይስ ሌላ ሶርስም አለ? ምናልባት ያው አንደኛ ከራሳችን ምን እንነሳለን አለ ኔጌቲቭ ስንሆን ልጅን በጣም ቤተር ልጅ በቃ ምርጥ ልጅ ጥሩ ልጅ አድርጌ ላሳድግ ብለን ስናስብ የሆነ መረጃ መሰብሰብ እንጀምራለን። ከዛ ግን የመረጃው ምንጭ አናውቀውም። እንዴት ነው ከየት ነው የሚለው ማመዛዘን ሁሉ እንትን በቃ የመጣውን ሁሉ አፕላይ ነው የምናደርገው። ያየነውን የሰማነውን የሆነ ሰው የነገረንን ምናምን ሁሉ ነው ለመተግበር የምንሞክረው። ከዛ እነዛ የምንሰማቸው ነገሮች በአጠቃላይ ይጠራቀሙና ኔጌቲቭ ስሜት ነው የሚፈጥሩት። እነ ስጋት፣ እነ ጭንቀት፣ እነ ፍርሃትን ምናምን። በጣም ብዙ ወላጅ በእነዚህ ስሜቶች በጣም የታጨቀ ነው። ከዛ ሶስተኛው ደግሞ ልጅ እንደማያውቅ ነው የምንቆጥረው።
በጣም የሚቆጥረው ብዙ ወላጅ ልጅ ማለት ሙሉ ሰው ነው እኮ አይደል? ስሜት አለው፣ ሀሳብ አለው፣ ውሳኔ አለው፣ ምርጫ አለው፣ ፍላጎት አለው፣ ይህ ሁሉ አለው። ግን ልጅን የማያውቅ እኛን የምናስብለት እኛን የምንወስንለት እኛን እንደ ግዑዝ እኮ አድርገነዋል ልጅ። ከዛ በቃ እኛ የምንለውን ሁሉ የሚተገብር ልጅ ነው የምናደርገው እንጂ እኔ ማቅልህ ልጅ ነው የምናደርገው እንጂ እስኪ እሱ እንዴት ነው የሚያስብ፣ እሱ እንዴት ነው የሚሰማው፣ ልጅ እስኪ ምንድነው ውስጧ ያለው ነገር የሚለው እነሱን ከመስማት አይደለም የምንነሳው። ምክንያቱም እንደ ሙሉ አንቆጥራቸውማ። ስሜት፣ ሀሳብ፣ ፈቃድ፣ የራሳቸው ፍላጎት ምናምን አላቸው። ይህም በምን ቼክ አድርጌዋለሁ? ብዙ ልጆች እስኪ ቁም ሳጥናችሁን አስቡት እላቸዋለሁ እና የምትወዱት ልብስ ስንት ነው? እስኪ ወላጆችም ቼክ ያርጉት፣ ልጆቻቸውን ቼክ ያርጉት። በጣም ብዙ ልጅ የሚወደው ልብስ በጣም ጥቂት ነው። ወላጅ የሚወደው ልብስ ነው ያለው። ወላጅ የሚወደው ልብስ ነው ያለው። ወይ ጉድ! ከዛ የወላጅ ምርጫ ነው። ከዛ እሺ ዛሬ ይሄን ለብሰህ የመጣኸው ማን ይመረጣልህ? እናቴ ናት ይሄን ሱሪ ልበሰው ብላኝ ነው፣ ይሄን ቲሸርት አርጋው ብላኝ ነው። ይሄን የሚሉት ማለት እኛ ስልጠና ስንሰጥ ከ5 እድሜ ነው የሚጀምረው ስልጠናችን። የ8 የ9 የ10 እስከ 18 እድሜ ወይም እስከ 12 ክፍል ያሉ ልጆች ላይ ነውና በጣም ብዙ ልጅ ፈቃዱ፣ ስሜቱ፣ ሀሳቡ በቃ የተጨፈለቀ ልጅ ነው። በቃ እናት ናት አሁን 14 ዓመት ሆኖ ተነስታ ጠብ የምትለው እናት ናት። ይሄ ፀጉርህ የምትለው እናት ናት ወይ አባት ነው። ስለዚህ የተሳሳት ነው ነገር። ሌላኛው ልጆችን ረስተናቸው እኛን ነው እዛ እነሱ ውስጥ እየከተትን ያለ ነው። የኛን ፍላጎት ነው እነሱ ውስጥ እየከተትን ያለ ነው። ከዛ ሌላኛው ደግሞ የተሳሳት ነው ብዬ የማስበው በጣም ብዙ ወላጅም ብዙ ሰውም የሚለው ምንድነው ልጅ ማሳደግ ተፈጥሮ አይደል እንዴ ይልሻል ብዙ ሰው። ኦፍ ኮርስ አዎ ተፈጥሯዊ ፓርት አለው። ልክ እንደዛው ደግሞ የስሜት ፓርት አለው። ወላጅ በስሜት ማደግ አለበት፣ በስሜት መብሰል አለበት። ምክንያቱም በልጆቻችን ጋር ኮኔክት የምናደርገው የምንገጥመው ግንኙነቱ የሚፈጠረው በስሜት ነው አይደል? ከዛ ያ የስሜት ብስለት፣ የስሜት እድገት፣ ራስን መመልከት፣ ትንሽ አረፍ ማለት የለንም። ሩጫ ውስጥ ነው ያለነው። ወላጅ ሩጫ ውስጥ ነው ያለው። ስለዚህ ተፈጥሯዊ ነው። አዎ መብላት መጠጣት ተፈጥሯዊ ነው። መተኛት መነሳት ተፈጥሯዊ ነው። ግን የልጁ ውስጣዊ ማንነቱስ የውስጥ ማንነቱስ እሱም ስራ ይፈልጋል። በጣም ብዙ ጊዜ ትኩረት የሚያደርገው ወላጅ ውጫዊ ማንነት ላይ ነው አይደል? ግን ውስጣዊ ማንነቱስ፣ ስሜቱስ፣ ይሄ ልጅ ፍላጎቱስ፣ የሚያስብበት መንገድስ፣ ምርጫውስ፣ ሆቢውስ፣ የሚወደው ነገርስ፣ ይሄ ከሰው ጋር ማውራቱስ የቱ ጋር ነው የሚሰራው? ያን ደግሞ የሚሰራው ወላጅ ነው። ወላጅ ደግሞ ጊዜ ያስፈልገዋል። አረፍ ማለት ይጠበቅበታል። መቆም አለበት። ለመቆም ደግሞ ከነዛ ስሜቶች ውስጥ መውጣት አለበት። በጣም ተቆላለፈ እኮ ይሄ ነገር። በጣም የተሳሰረ ነገር ነው። ብዙ ነገሩ የተሳሰረ ነው። ግን ትንሽ በተኖችን ስትነኪ፣ ትንሽ ፖይንቶችን ስታቂ መስመር ይይዛሉ። ስለዚህ አሁን እያልሽ ያለሽው ረጋ ያለ ደስተኛ የሆነ ወላጅ መፍጠር ይችላል። የልጁን የውስጥ ስሜት ማዳመጥ ይችላል። የቆመ ወላጅ እስኪ የቆመ የሚለው እንዴት ነው? አሁን እኔ ራሴ ቆም ያለው አልቆምኩም እያልኩ ነው። አሁን ስታወሪው ስታነሺው ምንድን ነው የቆመ ወላጅ? በአንቺ እንግዲህ ምናልባት በአንቺ ዴፊኒሽን፣ በአንቺ እይታ፣ በአንቺ ኤክስፔሪየንስ አንድ ወላጅ የቆመ ነው የምንለው ምን ሲያደርግ ነው? ያ የቆመ ወላጅ ማለት ያረፈ ወላጅ፣ የተረጋጋ ወላጅ፣ ስሜት ድረስ መስማት የሚችል ወላጅ። እሺ ከዛስ? የሚገርም ነው። ያለ ወላጅ እኮ የቆመ ነው። እየሮጠ ያለ ወላጅስ አርግቶ ችግር የለውም እኔ ስመጣ በቃ ትጨርሱታላችሁ፣ ይህንን አርግ ብሎ ትዕዛዝ ሰጥቶ ነው የሚሄደው። እየሮጠ ያለ ወላጅ ሁሌ ትዕዛዝ ላይ ነው ያለው። ከዛ ሲመለስ የትዕዛዙን አፈጻጸም ነው ቼክ የሚያደርገው። የቆመ ወላጅ ግን ስሜት ነው የሚሰማው እንጂ ትዕዛዝ አይደለም የሚሰጠው። ስለዚህ ትንሽ ጊዜ አለ። ልጅ እስከመጨረሻ እስኪያወራ ድረስ ለመስማት ጊዜ አለ። እሱ ነው የቆመ ወላጅ አይደል? አዎ በጣም ትክክል። ግን ስጋት፣ ፍርሃት፣ ጭንቀት የሆነ ጋለን ግን ሁሌ ሩጫ ላይ አንቆምም። ለምንድን ነው? እነዚህ ስሜቶች ምን እንድንሆን ያደርጉናል? ሁሌ ፕሮቴክቲቭ እንድንሆን ያደርጉናል። ሁሌ በቃ ምንም እንዳይፈጠር፣ ኮሽ ችግር እንዳይመጣ ሁሌ ሯጭ ያደርገናል። የሮጠ ሰው እንዴት ነው የሚሰማው?
አዎ ሊሰማ አይችልም። የራሱንም ስሜት አይሰማም እኮ እንኳን የልጁን ስሜት ማሰብ እችላለሁ። ራሴን በደንብ እያሰብኩት ነው ያለሁት። ስንሮጥና ሳንሮጥ፣ ስንፈጥንና ሳንፈጥን ልዩነት አለው። ግን እዚህ ጋር አጻምረን ወላጅ እሮጣለሁ፣ የምሮጥበት ምክንያት መኖር አለብኝ። ካለበለዚያ ልጆች የሚበሉት የለም ወይ የቤት ኪራይ ወይ የትምህርት ቤት ወይ የቀለባቸው ምንም ማድረግ አልችልም። ስለዚህ መሮጥ አለብኝ፣ መስራት አለብኝ የሚሉ ወላጆች አሉ። ምን ትያቸዋለሽ? እነዚህ ወላጆችስ መስራት የለባቸው? ምክንያቱም ቤዚክ ነገሩ ሊጓደል ነው ቤት ውስጥ። ሲስለሱ ደግሞ አውሪኝ እስቲ። እኔ ቤዚክ ኒዱ ስለሚጓደል አይመስለኝም። አይጎልም እኮ ቤዚክ ኒዱ ማለት ሳንሮጥም በኖርማል ፔስ እየሰራ አይጎልም ቤዚክ ኒድ። ግን ምንድነው ሁሌ የጎደለ ማይንድ ሴት ነው ያለ። ሁሌ ጊዜ አይበቃም የሚል ማይንድ ሴት ነው ያለ። ወላጆች ጋር ይሄንን አይተሻል? እጅግ በጣም አይበቃም። ከዛ ልጆች ናቸው እኮ ይሄ የማይበቃው ኒዳችን አለ አይደል? የማይሞላው ኒዳችን። ማንም ሰው እኮ ልሩጥ ካልና ፍላጎት ካለው እኮ ፍላጎት ማብቂያ የለውም አይደል? መቆሚያ የለውም ፍላጎት። ዛሬ የሆነ ነገር ፈለግኩኝ፣ ደግሞ ነገ ሌላ ነገር። ዛሬ ይሄ ያለኝ አይደል? በቃ እዚህ ላይ አልቆምም። ሰው እዚህ ላይ አይቆምም። ምን ይባል እንጃ፣ እዚህ ጋር አንቆምም። ከዛ ይሄንን ደግሞ እንተውና ደግሞ ሌላ አሁን ደግሞ ዓለም ራሷ በጣም ብዙ ኮተት አምጥተብን የለም? ትክክል። ኮተቱ በዝቷል፣ በአይነቱ፣ በብልጭልጩ፣ በከለሩ፣ በምና። ከዛ ላይ ያንዳንዱ ነገር በቃ የሌለንን ነገር ሁሌ ለመሙላት ነው ስንጥር። ግን የሌለንን ለመሙላት አይደለም ህይወት ማለት እኮ ያለንን መኖር ነው ህይወት ማለት አይደል? ህይወት ትርጉማችን ራሱ በጣም ማተሪያ ያለንን ነገር ግን ኖረነዋል። መጀመሪያ እኔ ቤዚክ ኒድ አይደለም እያስወጣን ያለንን ነገር መኖር አለመቻል ነው እያስወጣን ያለ። ዛሬ የሆነ ትምህርት ቤት ናቸው ልጆች፣ ቆይ ከዚህ እዛኛው ትምህርት ቤት ማስገባቸው። ግን እኮ ጥያቄውን የሚመልሰው እሱ አይደለም፣ እዛኛው ትምህርት ቤት ማስገባት አይደለም ጥያቄው የሚመልሰው። እኔ መቆሜ ነው፣ ቆም ብዬ ራሴን ማየቴ፣ ቆም ብዬ ልጆቼን መስማቴ በቂ ነው። ያለው ነገር በቂ ነው፣ ኢነፍ ነው በቃ ብለን ያለንን ብንቀበል ሌላም ይጨመርልናል እኮ። ግን እኛ ሯጭ ስለሆንን ሁሌ ስንሮጥ ደግሞ እየጣልን ነው የምንሮጠው እኮ። የሚገርምሽ ነገር እየጣልን እያራገፍን ነው ደግሞ የምንሮጠው። ስለዚህ እኔ ሩጫችን በጣም ሰው የእውነት እኔ ጎሎኝ ነው ግን የእውነት ስለማይበቃኝ ነው ግን የእውነት ምን ስለሆነ ነው ግን የምሮጠው ብሎ ሰው ራሱ ቼክ ቢያደርግ ማንም የሚሮጥ ሰው። ስለዚህ አሁን እንግዲህ ማይንድ ሞርኒንግም አለ፣ ፕራክቲሱም አለ። 11 ዓመት ብዙ ነው በእኔ እይታ። እነዚህን ሁሉ ጊዜ እንግዲህ ብዙ ወላጅ ኢንተርቪው አድርገሻል፣ ጠይቀሻል፣ ብዙ ልጆች ጠይቀሻል። ስለዚህ ግን የተመለከትሽው ነገር የመብቃት የመሰረታዊ ፍላጎት ምናምን መጓደል አይደለም፣ ካለን ላይ ለመጨመር መሮጥ ነው የምትይ። ብዙ ወላጆች ችግሮች ይሄ አይበቃም፣ አልበቃም፣ ገና ነው የሚለው አንድ ስልጠና ላይ እንደውም አንዲት ልጅ ያለችው እንደ ምሳሌ ላሳብ። ራስን ማወቅ ስልጠና ነው እየሰጠን ያለ ነው፣ ግን ለወላጆች ነው። እና እዛ ራስን ማወቅ ስልጠና ላይ እናት ናት አንዱ ቼክ የምናደርጋቸው ትርጉማቸው ነው። ህይወት ለእናንተ ምንድን ነው? የህይወት ትርጉማቸው። አሁን ህይወት ሩጫ ናት የሚል ሰው አለ አይደለም? ህይወት በቃ ትግል ናት፣ ህይወት በብዙ ውጣ ውረድ የተሞላች ናት፣ ህይወት ሀስል ናት፣ ህይወትማ ልፋት ናት እና ምን የሚልሽ ብዙ ሰው አለ። ብዙ ጊዜ ትርጉማችን እንደዛ ነው። እናቺ ልጅ የህይወት ትርጉሟ ሩጫ ነው። ህይወትማ ሩጫ ናት አለች። ለምን አልናት? በቃ ጠዋት እነሳለሁ፣ እንትላለው፣ ለልጅ አዘጋጃለሁ፣ ከዛ ስራ ሄዳለሁ፣ ከዛ መለሳለሁ። በቃ ሁላችንም በየቀኑ የምንሄደው ሂደት ህይወት ማለት ነው። የምንሄደው ሂደት ለሷ ሩጫ ሆኖባታል። ከዛ ብቻ በክላሱ በዛ ሰዓት ቆይታ ውስጥ ገባትና በሳምንቱ ሲመጡ ዲስከሽን አለ። የሳምንቱ ቆይታ ዲስከሽን ላይ በጣም ይገርማል። አንድ ነገር ገባኝ አለችን። ምን ገባሽ ስንላት ህይወት ለካ ሩጫ አይደለችም አለች። ስንላት ምርጫ ናት አለች። ከሩጫ ወደ ምርጫ ቀይር ያለው ትርጉም ይላልሽ። እንዲህ ስንላት በቃ መሮጥን መርጫው ነው የሮጥኩት። ሳልሮጥ መኖር እችላለሁ። ሳትሮጥ መኖርን መምረጥ ትችላለች። እያዳመጠች ራሷን ቀስ እያለች ስኬጁል እያደረገች ቦታው ላይ እያደረገች ፖዚቲቭ እያሰበች ስጋቷን ትታ አምና
ሳትሮጥ እየመረጠች መኖር ትችላለች። የእውነት ህይወቷ ሽፍት ነው ያደረገው። በጣም ብዙ ትርጉሞቿን የቀየረችው ከዛ ተነስቶ ህይወት ትርጉሟ ከዛ እኔም ሰላም ሆንኩኝ፣ ቤቴም ሰላም ሆነ፣ ልጆቼም ሰላም ሆኑ ነው ያለችው። በጣም ትክክል። ያ ስለዚህ ይሄ ሩጫችን ውስጥ የምናተርፈው ነገር ትንሽ ነው። የለም የምናተርፈው ምንጥለው ነገር ነው የሚበዛው። ግን ወላጆች ምን ሞቲቬት እያደረጋቸው ነው የሚሮጡት? እውነት ለመናገር እኮ መሮጥ እኮ የሚያስደስት አይደለም። አሁን እንዳልሽው ጠዋት እነሳለሁ፣ እሮጣለሁ፣ እንደዚህ ያደርጋለሁ፣ ይሄን ስራ እሰራለሁ፣ ይሄን ይዤ ጨብጬ ትቼ ምናምን በጣም የሚመችም እኮ አይደለም እኮ። ብንረጋጋ ነው የምንመርጠው። ግን ምንድነው የኑሮ ኮምፒቲሽን ነው? የኑሮ ፉክክር ነው? ምንድነው እንደዚህ ከልክ በላይ እንድንሮጥ ያደረገን? የሮጣችሁ ነው እያልሽን ነው እንግዲህ ወላጆች አብዛኞቻችን አይደለ ይመስላል። ወይንም ያገኘሻቸው ወላጆች እንደው ጀነራላይዝ እንዳላደርግ፣ ግን ምንድነው የሚያባክነን? ምንድነው ሞቲቬት የሚያደርገን ነገር? አዎ እኔ እዚህ ፖይንት ላይ የማየው ነገር ምንድነው የመጣንበት መንገድ አለ አይደል? ራሳችንን ቆመን ፈትሸነው አናውቅም። ዝም ብለን እያለን እየሄድን ከዛ አገባን እየሄድን ወለድን እየሄድን ከዛ ስራ ላይ እየሄድን ዝም ብለን እስኪ የሆነ ቀን ቆም ብለን ብናስብ እየሮጥኩ ነው እንደሚለው ይገባናል። የመጀመሪያው ነገር። ሁለተኛ እንደ ማይንድ ሴታችን ራሱ በጣም ብዙ ነገርን የወሰድነው ዓለም አትሞላም፣ በጣም ብዙ ነገር ያስፈልገናል፣ ብዙ እንደዚህ ሲሆን እንደዛ፣ እንደዚህ ሲሆን እንደዛ ምናምን እያለን ካልኩሌት እያደረግን የደረደርናቸው ማይሞሉ ኒዶቻችን በጣም ብዙ ናቸው። ስለዚህ ያን ሁሉ ኒድ ለመሙላት መሮጥ አለብን። ሮጠንም ግን አይሞላም። ኒድ ሞልቶ በቃ ሞልቶኛል እፎይ ተመስገን ያለ ሰው አላጋጠመኝ። አጋጥሞሻል እንደዛ? እየሰራ ነው በቃ የሚሞተው የሚያልፈው ወይም እየለፋ በቃ። እውነትሽን ነው። በጣም የጎዶለነት ስሜት አለን አንዳንድ ጊዜ። መታመማችንን እኮ አናውቅም። አሞን እንሮጣለን እኮ። እግሬ ኧረ ቁሚ እያለኝ እኮ ሮጣለሁ ማለት እኮ። ራሴን አሞኝ እየሮጥኩኝ ነው። ግን ምናልባት ደንግጠን የምንቆመው ልጆቻችን ሲታመሙ ነው አይደል? ቶሎ ሮጠን ሐኪም ቤት ይዘናቸው ግብት ለማለት ማለት ነው። እሱ ነው ሩጫው እንጂ የራሳችንን ስሜት ለመስማት አንቆምም። ፈጣሪን ለመስማት አንቆምም። ህመማችንን ለመስማት አንቆምም። በቃ የሆነ ቀን በጣም ክሪቲካል ሲያመን አንድ ሐኪም ቤት ነው የምንሄደው። ይህ እኮ ያለመቆም ውጤት ነው። ትክክል፣ በጣም ትክክል። እና ልማድም ይሆናል ደግሞ መሮጥ ራሱ አይደል? ልማድ ይሆናል። ከአንዲት እናት ጋር ስናወራ እኔ ቤትሽ ቁጭ ብለሽ በቃ ተረጋጊ ያልሽኝ ቀን ቤቱ ይበላኛል አለች። እሷ ሌሊት ወጣ ሌሊት መግባት ነው ለእሷ ደስታ የሚሰጣት። እያመማት ሄዳ ስትመለስ ነው ደስታ የሚሰጣት። ይህ እንግዲህ ውጤቱ ሊሆን እንደሚችል ከራሷ ጤና ከእድሜዋ ምናምን አንጻር ማየት በጣም በጣም ታዲያ ይሄ ምን አሳጣቸው ልጆቹ? የኛ መሮጥ እንደው ወደ ልጆቹ ስናወርደው የኛ መልፋት ምናምን እኛን ሊያስደስተን ይችላል። እንዳልሽው የእጥረትም አስተሳሰብ ካለን ደግሞ እሷንም ትንሽ ያስታምምልናል። እየሮጥኩ ነው ስለዚህ አልቸገርም፣ አልራብም፣ አልጠማም የሚል ሊፈጥርልን አስተሳሰብ ሊፈጥርልን ይችላል። ግን ልጆቹን ሄዶ ውጤቱ ልጆቹም ጋር ስለሚመጣ ነው። ልጆቹን ምን ያሳጣቸዋል? የኛ ብር ያሉ በጣም መሮጥ እስቲ ልጆቹ ምን አተዋየሽ አንቺ? አዎ ልጆቹ በጣም ብዙ ነገር ነው እኮ የሚያጡት። እባክሽ ንገሪኝ ነው። የመጀመሪያ የሰውነት ስሜትን ነው የሚያጡት። ሰው የመሆን ስሜትን ማለት ራስን መውደድ፣ ራስን ማክበር፣ ለራስ ዋጋ መስጠት። እኔ መጠቅም ሰው ነኝ፣ የሚሰማኝ ሰው አለ፣ የሆነ ነገር ኮንትሪቢዩት ማድረግ ሰው ነኝ የሚሉ ይሄ ስለ ራስ ያሉ ፖዚቲቭ ስሜቶች የሏቸውም። ለምንድነው? አጠገብ ሆኖ የሚያርም ወላጅ የለማ። ኢምፖርታንት ነህ የሚለው ወላጅ የለም። የሆነ ቁስ የሚገዛ ወላጅ ሊኖር ይችላል እኮ አይደል? ልጆቹ ራሱ አይወዱትም እኮ። የሚገርምሽ ያንን ቁስ የዕለቱን ይጠቀሙበታል፣ ከዛ ይጥሉታል። የሆነ ነገር አላቸው ዋጋ አይሰጡትም። ይሄ ያላቸው ዋጋ አይሰጡትም። በጣም ብዙ ቤት ውስጥ አለመርካት ማለት ቁሳቁስ እኮ አለ። በጣም ብዙ ቁሳቁስ አለ ለልጅ የተገዛ። ግን ልጁ ከአንድ ቀን ከሁለት ቀን በላይ ያን ነገር ተጠቀመው። ለምንድን ነው ዋጋው ለምን አልተሰማው? ኮኔክት የሚደረገው ከእቃ ጋር አይደለም። ኮኔክት ከምን ጋር ነው የሚደረገው? ህይወት ካለው ነገር ጋር ነው። ኮኔክት ማለት እኮ በስሜት መገናኘት፣ መግባባት። ይሄ የሰውኛ አሁን ለምሳሌ ለቅሶ ቤት ስትሄጂ እንደው ኮኔክት የሚለውን ልግለጸው ብዬ ነው። እንዲህ ብለሽ ገብተሽ እንዲህ ብለሽ መውጣት ምንም
ኮኔክት አላረግሽም ከሰዎቹ ጋር ደርሰሽ ተመለሰሽ። ተቀምጥ ብዙዎቻችን እናደርጋለን። እግዚአብሔር ይርዳና እንደዛ እናደርጋለን። ከዛ ደግሞ ኮኔክት አድርገሽ ደግሞ የምትመለሽበት ደግሞ ለቅሶ ቤት ደግሞ ሊኖር ይችላል። ሄደሽ ገባ ብለሽ ከሰዎቹ ጋር አውርተሽ የሆነ ዞር ዞር ተንቀሳቅሰሽ ያው ነገር አግዘሽ ምናምን ደግሞ ይሄ ትንሽ ጠለቅ ብለሻል ማለት ነው። ከልጆቻችን ጋር እንዲህ አይነቱ ኮኔክት ማድረግ አብሮ ጠለቅ ማለት አብሮ መጫወት አብሮ መላፋት ዲቴይላቸውን መስማት። እሺ ከዛስ አንቺ ምን ተሰማሽ? ልጆች አንቺ ምን ተሰማሽ ብሎ ጠይቆ የሚያቆላሽ ካለ ያ በቃ ጥሩ ወላጅ ነው እሱ። ከዛ እንዴት አደረግሽ? ከዛስ ስትሳሳቺ ምን ተሰማሽ? ይሄንን ካለን ኮኔክት አድርገናል፣ ትንሽ ጠለቅ ብለናል ማለት ነው። ስለዚህ ልጆቹ እንትን አያደርጉም፣ ኮኔክት አያደርጉም ከሰው ጋር ማለት ነው። ከዛ ትኩረታቸው ምን ይሆናል? ትምህርት ላይ አርጉ ይባላሉ። ብዙዎቹ ያው ለወላጅ ግድ ሲሉ ይማራሉ። በጣም ብዙ ልጅ ትምህርት እየጠላ ነው። ለምንድን ነው መማር ምን ያደርጋል? ማነው ይህን ትምህርት የፈጠረው ግን ብለው ጠይቀው ያውቃሉ። የአስራዎቹ ዕድሜዎች ሚስ ነይ ተሰብሰቢና እንሰብሰብና አንድ ጥያቄ ያለን አሉኝና ክብ ሰርተን ተቀምጠን ትምህርት ግን ምንድን ነው የሚጠቅመው? ለምንድን ነው የምንማረው? አንቺ ተምረሻል እና የተማርሽው ነገር ምንድን ይጠቀምሽ? ባትማሪ ሳይሆን መሰሪው ነገር አሰሪው ከዚህ የተሻለ ነገር አታረጊም እንደው እና በጣም በብዙ ጥያቄ አፋጠውኛል። ለምንድን ነው የሚማሩት? ለወላጅ ነው የሚመስላቸው፣ የሚኖሩት ለወላጅ ነው የሚመስላቸው። ለምንድን ነው የምንኖረው ግን? ለምንድን ነው የምንማረው ግን? ለምንድን ነው የወለዱን ግን ይላሉ እኮ ልጆቹ። ይህን ወላጅ ፊት አይበሉት እንጂ እንደሚጠቅሙ አይሰማቸው። ከዛ የተለያዩ ደግሞ ወላጅ የሚያነሳቸው ክሶች አሉ አይደለ? ልጆቻቸው ላይ ትኩረት የለውም፣ ኃላፊነቱን አይወጣም፣ ትምህርት ቤት ይደባደባል፣ በጣም ብዙ ክስ አለ ከትምህርት ቤት፣ ከልጁ ከወንድም ከእህቱ ጋር በጣም ይጣላል የሚሉ በጣም ብዙ የወላጅ ክስ ደግሞ አለ። ወላጅ ደግሞ ክስ ይዞ ይመጣል እናንተ ጋር። ያው ሊትራሊ ክስ ይዞ ይመጣል ባንለው ስለ ልጁ የሚላቸው ግን በጣም ብዙ ነገሮች አሉ። ልጁ ላይ ፖዚቲቭ ነገር ከሚናገረው ነገር ይልቅ ኔጌቲቭሊ የሚናገረው ነገር በጣም ብዙ ነው። ይሄ ሁሉ ግን ሚስድ የሆነው ሁለቱ ኮኔክት ማድረግ ካለመቻላቸው ነው። ወላጅ ሩጫ ላይ ነው፣ ልጅ ደግሞ የሆነ በቃ ትምህርት ቤት ይሄዳል፣ ይመጣል፣ ይበላል፣ ይተኛል፣ ይሄዳል፣ ይመለሳል ምናምን። ከዛ ምናልባት አንዳንድ ወላጅ የቀን ውሎ ሊጠይቀው ይችላል። ዛሬ እንዴት ዋላችሁ? ምን አደረጋችሁ? ምን ነበረ ይላል። ግን ወላጅ እዛ ውስጥ የሚሰማው ነገር ምንድን ነው? ሪፖርት እየሰማ ያለው ምንድን ነው? የስጋት ፖይንቶችን ነው ቼክ የሚያደርገው። የስጋት ፖይንት ነው። አስተማሪ ምን አለ? አስተማሪ ገባ ወይ? ተሳሳትክ ወይ? ኤክስ ሆንክ ወይ? ሚስቴክ አለ ወይ? የሚሉትን ነው እንጂ ከዛ አለፍ ብሎ ሁለተኛ ስቴፕ፣ ሶስተኛ ስቴፕ ከልጁ ጋር ኮኔክት የማድረግ ልምምድ የለውም። ከዛ ልጅ ምን ይላል? አሰልቺ ይሆንበታል። ለወላጅ ሪፖርት ማቅረቡ አሰልቺ ይሆንበታል። ጥሩ ነበር፣ እንትና ነበር ምናምን አጭር መልስ ይመልሳል፣ ያበቃል። እሱ መኪና ውስጥ እየተነዳ ከኋላ ልጅ ቁጭ ብሎ ምንም ኮኔክሽን አይ ኮንታክት የለውም፣ የስሜት መናበብ የለውም። ጀስት ሪፖርት ነው የሰማሽው እንደማለት ነው። እና ልጆችን ብዙ ጊዜ መኪና ውስጥ አታወሩላቸው እላቸዋለሁ። ሪፖርታችሁን፣ ቀን ውሏችሁን፣ ማይንድ ሞርኒንግ ምን ተማራችሁ እና የሚለው አታወሩ መኪና ውስጥ። እቤት ስትገቡ ቁጭ ብሎና ፊት ለፊት እየተያያችሁ አውሩት። ወላጅም ሲሰማ ቁጭ ብሎ ይስማ። ይሄው እንደዚህ ፊት ለፊት ስሜቱን ይየው፣ ሪያክሽኑን ይየው፣ ቦዲ ላንጉጁን ይየው። ከዛ ውጪ ግን መኪና የሆነ እኛ ስራ እየሰራ ልብስ እየቀየረ ኪችን ሆነ እሺ ከዛስ ምናምን በጣም ይገርማል እያልን ዝም ብለን ነው የምንሰማው። እኛ ምንድነው የምንሰማው? እዛ ውስጥ ስጋቶቻችን ምን ሀፕን አደረገ፣ ምን እየተካሄደ ነው እንጂ ሪሊ ልጁ ምን እየተሰማው ነው፣ ወዴት ነው መሄድ የሚፈልገው፣ የሱ ዩኒክ ነገር፣ ለዚህ ነገር እንዴት አይነት ምላሽ ሰጠ፣ እዚህ ውስጥ እኔ ምድር ሌሰን ወስደው ለሱ ምን አይነት ሌሰን ነው የሚኖረው ምናምን የሚለውን ነገር አናይም እዛ ውስጥ። ስለዚህ ስሜት በጣም በጣም አስፈላጊ ነው ማለት ነው። በቃ ለልጆች ስሜታቸው ምን ተሰማህ፣ ምን አደረክ፣ እንዴት አይነት ምላሽ ሰጠ፣ እንዴት ምን ብለህ መለስክ፣ ይህን መልስ እንዴት አሰብከው ማለት እዛ ውስጥ ነው የእነሱ ማቹሪቲ የምናየው። እዛ ውስጥ ነው ኦኬ እንዲህ ነው እንደሚያስበው ለእንዲህ አይነት ነገር እንዲህ ነው ምላሹ ኦኬ የሚለው ነገር የሚገባል እዛ ውስጥ ነው። ከዛ ማስተማር የምንችለው እዛ ውስጥ ነው። ግን እኛ ብዙ ጊዜ መካሪ ነን እንጂ አስተማሪ አይደለም። የመምከሪያው ሰዓት ግን የቱ ጋር ነው?
አሁን ይሄን በጣም እኔም እስማማበታለሁ። ስሜቱን ሰማን፣ እንደዚህ ያደረኩኝ፣ እንደዚህ ተሰማኝ፣ እንደዚህ አልኳት፣ እንደዚህ አሰብኩ ሊለን ይችላልና ደግሞ ወላጅነት ደግሞ የኛን ቫልዩ ማስተላለፍ ነው። እኛ የምናምንበትን ነገር እኛ ይጠቅማል ብለን የምናስበውን ነገር ለልጅም ማስተላለፍ ነው ብዬ አስባለሁና ያ ሰዓቱ መቼ ነው ታዲያ? ያን ቀን ሳይሆን በሌላ ቀን ነው ማለት ነው ይሄን ጉዳይ ማውራት ያለብን? ይኸውልሽ እኮ አሁን ለምሳሌ ሪፖርት ሰሚ ከሆነ መካሪ ነው የምንሆነው። ሰጀስት አድራጊ ነው። እንዲህ ማድረግ አልነበረብህም፣ እንዲህ እንዳታደርግ፣ ይህ ነገር ልክ አይደለም እና የሚል እዛው ላይ ነው ኮሬክሽን ሰተን መልስ ሰተን መክረን የምናልፈው እዛው ላይ። ይሄ ምን ሲሆነው ሪፖርት ሰሚ ስንሆን ነው። ስሜት ሰሚ ግን ስንሆን ይሄ አይደለም የሚሆነው። ስሜት ሰሚ ስንሆን መካሪ አይደለም የምንሆነው። በዚህ መንገድ ነው የተረዳችሁ ማለት ነው ብለን አሃ ነው የምንለው። እኛም አሃ ነው የምንለው፣ ልጆቹም አሃ ነው የሚሉት። በቃ አሃ ብሎ ነው የሚቆመው። አሃ ማለት እኮ ትልቅ ትምህርት እኮ ነው። አሃ አልሽ ማለት እኮ ቀየርሽ መንገድ ማለት እኮ። አሃ በዚህ በኩል ለካ ዝግ ነው ካልሽ በዛ በኩል አትመጪም ሌላ ቀን እኮ አይደል? እስቲ እንደው ምሳሌ እንስጥ ለወላጆችን በደንብ ያው እኔም ሆን ብዬ ነው የምጠይቅሽ በደንብ ግልጽ እንዲሆንላቸው። ለምሳሌ ያክል አንድ ልጅ መጥቶ ከጓደኛዬ ጋር ተጣላው እና ልጫወት ሲሄድ አላጫውትህም አለኝ ልበልሽ። እሺ ጥሩ ኬዝ ነው። ብዙ ወላጆች አይ ነው በጣም አንበሳ ያደርገናል። ተያታ ምናምን ሌላ ጋር ተጫዋች ልንል እንችላለን። እዛው ላይ ነው ሰጀስት የምናደርግ። የመጀመሪያው ፖይንት እዛው ላይ በቃ እንዳልሽው ተያታ በቃ ወይ ደግሞ የሆነ ሌላ ቴክኒክ ደግሞ ወይ እንፈጥራለን። ግን ለምሳሌ በቃ መኪና ውስጥ አይደለም እያወራሽ ያለሽ ወይ ደግሞ እየሄድሽ አይደለም እያወራሽ ያለሽ። ሲሪየስሊ በቃ ፋሚሊ ታይም ላይ ቁጭ ብለሽ ነው እያወራሽ ያለሽ። እሺ እንትና እኮ አላጫውተኛሉ ማሚ ስትልሽ ማንም አይወደኝም። የልጆች ኮምፕሌኒንግ በጣም ማንም አይፈልግ፣ ጓደኛ የለኝም፣ ማንም አይወደኝም። ይሄማ በጣም ትልቅ የሚያስቆም ጥያቄ እኮ ነው። ማንም አይወደኝም ካለች ማሚ እኔ ማንም ግን አይወደኝም፣ ኦሪሊ ማንም አይወደኝም የሚል ተሰማሽ? እስኪ ግን እንዴት እንደዛ ልትይ ቻልሽ? በቃ ጀስት ጠያቂ ነው መሆን ያለብን። እኔ ማለት ከኔ ጋር መጫወት አይፈልጉም፣ እኔ አብሬያቸው ስሆን እንደዚህ ማድረግ አይፈልጉም፣ እንደዚህ ከዛ ግን እነሱ እንደዛ ሲተውሽ ግን አንቺ ምንድነው የሚሰማሽ? በቃ ይደብረኛል፣ አለቅሳለሁኝ፣ ብቻዬን እሆናለሁኝ ምናምን። ስለዚህ እኔ የቤት ስራ ወስድ እንጂ እሷን አይደለም ምክር የምሰጠው። እኔ የሆነ የተሳሳትኩት ነገር አለ ማለት ነው። እንዴት ማለት ልጅቷ አይወዱኝም አለች ማለት ቤቱ ውስጥ አቴንሽን አልተሰጣትም ልጅ ማለት ነው። ወይ አወዳድረናታል፣ ወይ ስለራሷ የሚሰማ ስሜት በጣም ዝቅተኛ ነው፣ ተፈላጊ አይደለሁም ብላ ነው የምታስበው። ስለዚህ ቤት ውስጥ ጊዜ እየሰጠናት አይደለም። ስለዚህ ሲጀመር ይሄን ራሱ የሚጠይቀው ወላጅ እኮ ጊዜ የሰጠ ወላጅ ነው። ጊዜ የሰጠ ወላጅ ደግሞ እንዲህ አይነት ስሜት ያለው ልጅ አይኖረውም። ቆንጆ እይታ። አዎ በቃ እዛ ጋ ነው ፖይንቱ። አዎ የመወደድ ስሜት የሚሰማው ልጅ ሁሉ ማንም አይፈልገኝም አይደል? አክቹሊ ልጆች አይ ቲንክ የሆነ እድሜ ላይም ጀነራላይዝ ያደርጋሉ። አዎ ነገሮችን አይደል? 4-5 ላይ በተለይ ብላክ ኤንድ ዋይት ላይ ይችላሉ። ግን እንዳልሽው ጀነራላይዝ አያደርግም። በቃ ጓደኛ አትፈልገኝም፣ ጓደኛ የለኝም፣ ወይንም ደግሞ ጓደኛ ትታኝ ሄደች ሊሆን ይችላል። ግን የሚገርም ጥሩ እይታ ነው ያየሽው። የኔ አሁን የቤት ስራውን ወደ እኔ ማምጣት ብዙ ጊዜ ግን ወደ እሷ ነው። ተያታ ተጫውቻ ከሌላ ጋር እንደውም እኮ ንቁ ወላጅ ማለት እኮ ማለት መሰለሽ እኮ ልጆቹ ጋር የሚያየውን እያንዳንዱ ባህሪ፣ ስሜት የሚነግሩንን እያንዳንዱ ነገር ኦኬ እኔ እዚህ ጋር ተሳስቻለሁ ማለት ነው፣ እኔ እዚህ ጋር ጥሩ አድርጌያለሁ ማለት ነው፣ ሰው ይሄን ነገር ልሰራበት ይገባል ማለት ነው። ወደ ራሱን የሚያይ ማለት እኮ ንቁ ወላጅ ማለት ራሱን የሚያይ ማለት ነው እንጂ ልጁን እንዲህ እንዳታረግ ከዚህ በኋላ እናንተ ልጆች በቃ ምናምን የሚል ዋርኒንግ የሚሰጥ ወላጅ አይደለም። ኦኬ እሺ ለምሳሌ እየተጣሉ ነው ብንል ኦኬ ቤት ውስጥ መጣላት ምንድን ያመጣው? እኔ ምንድነው ሚስ ያርኩት? አወዳድራለሁ ማለት ነው፣ ሳይድ አደርጋለሁ ማለት ነው፣ አንዱ ልጅ ብቻ አቴንሽን ወስዷል ማለት ነው፣ እኔ ምን እያደረኩ ነው ማለት ነው። ብዙ ጊዜ ግጭቶች መንስኤ እሱ ሊሆን ይችላል ብለሽ ታስቢያለሽ? ወንድምና እህት ጋር በተለይ ትንንሽ እድሜ ላይ ሆነው ይሄ እስከ 8 እስከ 9 ምናምን እድሜ ላይ ሆነው በጣም ብዙ ጊዜ ሲጣሉ እኩል እየሰማን አይደለም ማለት ነው።
ሳይድ እያደረግን ነው ማለት ነው፣ ወይ እያወዳደርን ነው ማለት ነው። ኖርማሊ አለ እኮ ናቹራሊ እኮ የሚጣሉት ነገር አለ፣ የሆነ ድረስ ይጣላል። በጣም ተፈጥሯዊ ጥሎች አሉ። ግን እናቴ አትወደኝም ወይ ደግሞ ኔግሌክትድ ነኝ ተትቻለሁ የሚል ማይንድ ሴት ሲኖራቸው የሚችሉት ወንድም እህታቸው። ስለዚህ እዛ ጋር ነው የሚወጡ እናት አባታቸው ላይ ያንን ስሜት ላያንጸባርቁት ይችላል። ያለመወደድ ስሜት ሲሰማቸው ወንድም እህታቸውን ነው ኔግሌክት የሚያደርጉት፣ ወይ ደግሞ ትምህርት ቤት ሄደው የሚደባደቡ ወይ ብቸኛ ልጆች ምናምን ነው የሚሆኑት። አሁን እንደምታወሪ ከሆነ ወላጅነት በጣም ጥልቅ ነው፣ ብዙ ነገር ወደ ራሳችን የምናመጣ። ያው ግን አንዳንድ ደግሞ ወላጆች አለን ልጆች ላይ የምንጮህ የምንቆጣ፣ በጣም ብሌም የምናረግ የምንወቅስ ወላጆች አለን። እና ጠለቅ ያለ ነው ወላጅነትን ስትነግሪ። አሁን ወላጅ አንዳንዴ በአጋጣሚም ወላጅ ልንሆን እንችላለን፣ አስበነውም ወላጅ ልንሆን እንችላለን። ግን እንደ ወላጅ አንድ ወላጅ ራሱ ለመሆን ምንድን ነው መዘጋጀት ያለበት ነገር? ያው ቅድም ያልነው እኮ ነው አይደለ? ወላጅ መሆን ተፈጥሯዊ ነው፣ ጸጋ ነው፣ የእግዚአብሔር ስጦታ ነው። በቃ ወላጅ ልጅ መውለድ። ከዛ ግን ልጅ ሲሰጠን ኃላፊነት ተሰጥቶናል። ትክክል አይደለ? በቃ አንቺ ሪስፖንሲብል ነሽ ይሄንን ልጅ ለማሳደግ፣ ለአንቺ ሰጥቻለሁ ብሎ ነው ፈጣሪ። በቃ ያንን ልጅ ይሰጣል፣ ለአንቺ ሰጥቻለሁ ብሎ ነው። ስለዚህ ልክ የሆነ እንደተቀበልሽና የሆነ የአንቺ ሪስፖንሲቢሊቲ እንደሆነ ነው የምትጀምሪው አይደለ? ከዛ ግን ኦኬ እኔ ማን ነኝ? እኔ ብቁ ነኝ ወይ? እኔ ምንድን ማድረግ ያለብኝ ብለን መጀመሪያ ራሳችንን ከመጠየቅ ብንጀምር ጆርኒውን በጣም ቀላል ያደርግልናል አይደለ? ሂደት ነው፣ ልጆችን ማሳደግ ሂደት ነው። በየእድሜያቸው ላይ የሚጠበቅብን ነገር አለ፣ እነሱ የሚያሳዩቸው ባህሪዎች አሉ። ስለዚህ ያንን ጆርኒ አብረን ለመሄድ መጀመሪያ እኔ ነኝ ካፓሲቲ ሊኖረኝ የሚገባው፣ አቅም የሚኖረኝ እኔ ነኝ። ተፈጥሯዊነቱ እዛ ጋ ነው። ከዛ በሂደት ውስጥ መመገብ፣ ጤንነት፣ መማር ምናምን መኖሩ ደግሞ ናቹራል ነው። ከዛ ልጆቹ ደግሞ የውስጥ ማንነት ስላላቸው እኔ ብቁ ነኝ ወይ ያን የውስጥ ማንነታቸውን ቴኬር ለማድረግ ለማዳመጥ፣ ራሴን አዳምጫለሁ ወይ እኔ ተደምጫለሁ ወይ የሚለውን ጥያቄ ጠይቀን ራሳችን ላይ ሰርተን ወይ ደግሞ በእያንዳንዱ ሞመንት ልጆቻችንን ስናይ ኦኬ ይሄ ነገር ከኔ ጋር ይገናኛል፣ እኔ እንዴት ስላደኩኝ ነው፣ እኔ ምን እያረኩ ስለሆነ ነው፣ እኔ እንዴት የሆነ ኩኝ ስለሆነ ነው ይሄ ልጅ እንደዚህ እየሆነ ያለው የሚለውን ሪኮግናይዝ ብናደርግ ልጆችን አንጨቀጭቃችሁ ልጆች ያርፋሉ፣ ከዛ ወላጅም ያርፋል አይደለ? ለምሳሌ ትኩረት የለውም ልጄ፣ በጣም ብዙ ወላጅ የሚያነሳው ኮምፕሌን ነው አይደለ? ትኩረት ምንድን ነው የሚለውን ጥያቄ ከመጠየቅ ለምን አንጀምርም? ለምን አጣ ትኩረት? ትኩረት ምንድን ነው? ትኩረት ለምን አጣ? እድሜው ስንት ነው? እዚህ እድሜ ላይ ትኩረት እንዴት ነው? ስንት ደቂቃ ትኩረት ቢያደርግ በቂ ነው? ይሄ ልጅ 2 ሰዓት እንዲያጠና እየፈለግን እኮ ነው ትኩረት የለውም የምንለው። ምናልባት አይደለ? ምናልባት ደግሞ የሆነ 5 ደቂቃም መቀመጥ አልችል ብሎም ሊሆን ይችላል። ግን ነገሩን ለምን ያዛርገ ነው ብቻውን ለምን አንመረም? ለምን አናየው? ከዛ ከሚያውቅ ሰው ጋር ለምን አንነጋገር? አይደለ? ስለዚህ ራስን ከማየት ብንጀምር ሪስፖንሲቢሊቲው ራስን ማየት ነው ብዬ ነው የማስበው። በጣም ቆንጆ። ይህንን ስታነሺ አንድ ነገር አይምሮ ውስጥ ብቅ አለልኝ። አሁን ወላጅና ልጆች ደጋግመሽ የምታነሹ ነገር አለ። ኮኔክት ማድረግ አለብን፣ መገናኘት አለብን፣ በስሜት መተሳሰር አለብን እያልሽ ነው ደጋግመሽ። አሁን ለምሳሌ አንዳንድ ጊዜ ልጆች ሲጠየቁ እንዴት ነበረ ውሎ? ቆንጆ ነው። እንዴት ነበር? አሪፍ ነበረ። ተመሳሳይ ውሎ እንዴት? አሪፍ ነበረ። ምንም አይደለም፣ ጥሩ ነው። አጫጭር መልሶች የሚሰጡ ልጆች አሉ። ያጎደልነው ነገር ስላለ ነው ምን አይነት መልሶች የምንሰማት። ዲቴይል እንደዚህ ሲያወሩሽ አትሰሚም። አጫጭር አሪፍ ነበረ፣ ፈተና እንዴት ነበር? ከባድ ነበር ወይ ቀላል ነበር በቃ ብለው ይዘጋሉ። ይሄ የኛ ችግር ነው ማለት ነው። አሁን ወደ ወላጆች ማምጣት አለብን ወይንስ ልጁ ማውራት አልፈለገም? እንደ እድሜያቸው ይለያያል። የሚያወሩበት ዝርዝሩ፣ ዲቴይሉ፣ የሚያወሩበት ኢነርጂው፣ ስሜቱ ምናምን እንደ እድሜያቸው ይለያያል። የሚቀንስበት እድሜያቸው እየጨመረ ሲሄድ ንግግራቸው እየቀነሰ ነው። እሺ አሁን የ7 ዓመት የ8 የ9 ዓመት ልጅ ከ14 ከ15 ከ13 እድሜ ጋር አታነጻጽር። እነዛ እያንዳንዱ ነገር ነው
የሚያወሩት አይደል? ትንንሽ እድሜ ላይ ሲሆኑ በጣም እስኪደክምሽ ድረስ ማዕት ጥያቄ ትጠየቂያለሽ። በጣም ብዙ ዲቴይል ይወራልሻል። እያንዳንዱ ነገር ይወራል። ሁሉ መስማት ግዴታ ነው። ለምንድን ነው ያልሰማናቸው ልጆች እያደጉ ሲሄዱ አይሰሙንም? የሚያናድደው እሱ ነው። አይሰሙንም ነው። በቃ እሺ፣ አዎ ገብቶኛል፣ ችግር የለውም። ማታ ስመጣ ትነግሪኛለሽ። አሁን ደክሞኛል፣ ማታ ስመጣ ከዛ ማታ ማንሰማ፣ ነገ ማንሰማ። ከዛ ልጆቹ ምን እየሆኑ ይሄዳሉ? እኛ ላይ ትረስት እያጡ ይሄዳሉ። አንደኛ ማሚ ጊዜ የላትም፣ ይደክማታል፣ አሟታል የሚሉ ወደኋላ ማለት ይጀምራሉ። የመጀመሪያው ነገር እኛ ለመስማት ከሌለም ፍላጎት ይነሳሉ ማለት ነው። ከዛ ሲቀጥል ደግሞ ስንሰማ ምንሰማበትን ጀጅመንት ያውቁታል። ስተት ስነግራት እናቴ እንዴት ነው ሪያክት የምታደርገው? ጥፋቴን ብነግራት ምንድን ነው የምባለው? እኔ መቀጥቀጥ አልፈልግም ይሉሻል። እኔ እንዲጮህብኝ አልፈልግም፣ እኔ እንደዚህ ነገር አልፈልግም የሚሉ ልጆች አሉ። 8፣ 9፣ 10 እድሜ ላይ ማለት ነው። ስለዚህ መርጠው ያወራሉ ማለት ነው። መርጠው ነው የሚነግሩን። አጫጭር ነገር ነው የሚነግሩን። በጣም ከደረስንበት እንኳን አስተካክለውት ነው የሚነግሩን። አንዳንዴ እንደውም ስህተታቸውን ለመናገር ሲያብራሩ ታገኛቸች። በጣም ረጅም ማብራሪያ የሚያወሩ ልጆች አሉ። ረጅም በቃ ነንስቶፕ ወሬ የሚያወሩ ልጆች አሉ። አክሴፕታንስ ፍለጋ፣ አትቀበይኝም፣ አትረጅኝም፣ ስለዚህ በዚህ በኩል ደግሞ ይልኝ እስኪ እኔ ነኝ እኮ ልክ የሚለውን ለማሳየት ነው በጣም ብዙ ማብራሪያ የሚጠቀሙ ልጆች አሉ። ስለዚህ የማውራት ነገራቸው እንደ እድሜያቸው ኦፍኮርስ እየቀነሰ ይሄዳል። ግን እየቀነሰን ቢሄድ ግን ኳሊቲ ግን እየኖረው ደግሞ ይሄዳል። የምናወራው ነገር እታች ላይ በደንብ እየሰማናቸው ከመጣን፣ አፕሩቭ እያደረግናቸው ከመጣን ኦኬ፣ አዎ ግን ልክ ነህ እኮ እኔም ቢሆን ግን እዛ ፖይንት ላይ እንዲህ ነው የማደርገው፣ እንደዚህ ያደርጋለሁ፣ እንዲህ ነው የማደርገው እኮ ስትዩ ኦኬ ማሚም እንዲህ ነው ልታደርግ የምትችለው። እኔ ራሱ የሚገርም እንደ ስተት ተሳስቼ አውቃለሁኝ ስትያቸው ማረጋገጫ ራስን ንጹህ አድርጎ ራስን ፐርፌክት እንደማነሳሳት ሆነ የነሱ ስህተት ሁሉ ግን አራሚና ፎልት ፋይንደር ስንሆን እንዴት ነው ሊነግሩ ነው የሚችሉት? እንዴት ነው ዲቴይል ሊያወሩ ነው የሚችሉት? በጣም ትክክል ብለሻል። በጣም እኔም ራሱ በጣም ወደዋለሁ ልጆቼም ጋም እኔም እኮ እንደዚህ ተሳስቼ ነበረ። ድሮ እኮ እኔም እሳሳት ነበረ። ይሄ ትምህርት ከብዶኝ ነበረ፣ ሳጠና ከብዶኝ ነበረ። ግርም ነው የሚላቸው እና በጣም ነው ትልቅ ይሄ ሪሊፍ ሰላም ነው የሚሰጣቸው። በጣም ሰላም ነው የሚሰጣቸው። በጣም እኛ ያለፍንበትን ኤክስፒሪየንስ በጣም ብዙ ጊዜ እንደ ምክር ነው ወላጅም እኛም እንዲህ ሆነን እኔም እንዲህ ተቸግሬ ነበር የተማርኩት፣ እኔ እንደዚህ ሰው ቤት ሆኜ ነው የተማርኩት የሚል የራሳችን ኤክስፒሪየንስ ግን እንደዛ በዛ መንገድ ከምናወራው በተሻለ መንገድ ደግሞ መንገር እንችላለን። ለምሳሌ እኔ ፀጉሬን አልወደውም ስትለኝ ትሬኒንግ ላይ ኦኬ ኦኬ፣ አዎ ፀጉርሽ ብዙ ነው፣ ወፍራም ነው፣ ጥቁር ነው፣ ጠንካራ ነው። እኔም ልጅ ሆኜ እንዲህ አይነት ፀጉር ነበረኝ፣ ፊል አደርገዋለሁ። እኔ ራሱ ምን አይነት ኤክስፒሪየንስ እንደነበረኝ፣ ሃርድ ታይም እንደነበረኝ እኔ ራሱ አውቀዋለሁ። በተቻለሽ መጠን ሲምፕል ዌዮችን ማኔጅ የምታረጊበትን መንገድ ፈልጊ። አክሰፕት ኢት። የሚያምር ነው ግን ይሄ ነው ያንቺ ፀጉር ቴክስቸር። ሌላ ሰው ደግሞ እንዲህ አይነት ቴክስቸር ይዘሽ ግን ካልሻቸው አይሰሙ። ፀጉሯ እንደማትወደው ለእናቷ ነግራት ላታቅ ትችላለች። እኔ ማስያዝ ነው የምወደው፣ መሰራት አልወደው። እኔ ፀጉር ቤት ማለት ይህ ሁሉ ስሜት አላቸው። ግን እኛ የራሳችንን ነው የምንጭንባቸው እንጂ ከነሱ አንነሳ። አብዛኛውን ነገር ልጆቹ ሲያወሩሽ፣ ምክንያቱም ልጆቹ ላይፍ ስኪል ትሬንም ስለምታረጓቸው ማለት ነው። አብዛኛውን ነገር እየተረዳሹ ያለሽ እንግዲህ ከተሳሳትኩም ታርሚኛለሽ። አብዛኛውን እኛንን የጫንባቸው እንጂ ራሳቸውን የሚፈልጉትን ነገር አያደርጉም ብለሽኛል። ልክ ነኝ አይደል? ከተሳሳትኩኝ አይደል? ግን ይሄ ማለት ደግሞ ልጆቻችን የሚፈልጉት ነገር ወደ ጥፋትስ የሚወስዳቸው ቢሆንስ? ጥሩ ነው። አሁን ቅድም ያልኩሽ ያ መንገድ አለ አይደል? የኮሬክሽን ይሄ የምክሩ የትዕዛዙ መንገድ አለ አይደል? ኮኔክት የምናደርግበት መንገድ ደግሞ አለ። ሁለት መንገድ አድርገሽ ብትይልኝ አድማጮችም እንደዛ ቢይዙ። አሁን ኮኔክት የማድረግ መንገድ ላይ ስትሆኚ እያወራሽ ነው የምትሄጂው የምታረጊው። ኦኬ ለምሳሌ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ።
በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይላሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። እኔ ፀጉሬን ማሳደግ ነው የፈለኩት ቢል ወንድ ልጅ ከዛ ኮኔክት ያደረገ ወላጅ ሲሆንና ኮኔክት ያላረገ በዚህኛው መስመር ውስጥ ያለ ወላጅ ሲሆን እንደ ሲናሪዮ እናቅርበውና ኮኔክት ያደረገ ወላጅ ውስጥ ሲሆን ማሚ እኔ ግን ፀጉሬን ባሳደግ ፀጉሬን በጣም እወደዋለሁ። ኦኬ ፀጉርህን ትወደዋለህ? አዎ ፀጉርህ ያምራል፣ ቆንጆ ነው። ግን ራይት ታይም ይመስልሃል አሁን ፀጉርህን ለማሳደግ? ትምህርት ቤታችሁ ይፈቅዳል? እኔም እወደዋለሁ ፀጉርህን። የሚያምር ፀጉር ነው ያለ፣ ግን ትምህርት ቤት ይፈቅደዋል? አንደኛ። ሁለተኛ እዚህ ራይት እንዴት ታስባለህ? እስኪ ስለ ወንድ ልጅ ስለ ፀጉር ምናምን አንብና አስብና የሚሰማህን የሆነ የገባህን ነገር እስኪ ታካፍለኛለህ ብትዩ ኮኔክት አድርገሻል። አልመከርሽም፣ አልተቆጣሽም፣ አልጮሽበትም። ደግሞ ፀጉሬን ላሳድጋል እኔ ምናምን ብለሽ ጓል አልሽም። ባራታለህ ከትምህርት ቤት አላልኩት ባራታለህ። እዛው ሲያባረሩ ደግሞ እንገናኛለን። አዎ ይመጥቻ አልወስድ በር ላይ ቁጭ ብላ ትውላታለም ሊሆን ይችላል። እሺ ኦኬ ጥሩ እኔ መማር አልፈልግም ብለውኛ ቃሉ ለምሳሌ 11 12 እሺ ኢትስ ኦኬ አትማርም እንበል። ምን ትሰራለህ ቤት ቁጭ ብለህ? ምን ታረጋለህ? የምታረጋውን እስኪ ንገረኝና ፍሩትፉል ከሆነና የሚጠቅም ነገር ላፕቶፕ ቢገዛልኝ እሱ ቢገዛልኝ ነው። አሁን እኮ አልማርም ብላል ያንተ ሪስፖንሲቢሊቲ ስለማትማር ላፕቶፕ ስለማይገዛልህ ሌላ ምን ታረጋለህ? ይደብራል። በቃ አየህ ይደብራል። ቤት መማር ደግሞ ይሄ አድቫንቴጅ አለ። ኦንላይን ቢዝነስ አላ የሚሉሽ የሉም። እኔ በጣም ልጆቹ ላይ ስለምሰራ ነው ስለምሰማ ነው። በቃ የሆነ ነገር ይኖረኛል፣ ለምሳሌ ላፕቶፕ ይኖረኛል፣ ታብሌት ይኖረኛል፣ ወይ ጥሩ ስልክ ካለ ኦንላይን ቢዝነስ እሰራለሁ። በጣም ብዙ መማርም አያስፈልገኝም የሚሉ ልጆችም ስላጋጥሙኝ ነው። yes አዎ እኔም አጋጥመውኛል። በተለይ ሃይ ስኩል ላይ ሲገቡ ይሄንን ይላሉ። ሲሪየስሊ ሚስ ፈልግሻለሁ ላውራሽ ብሎ ይሄንን ያወራኝ ልጅ አለ። ኦንላይን ቢዝነስ ሞክሬ ሁሉ አውቃለሁኝ አለ። ሞክሬም አውቃለሁ፣ ብር አለው፣ መስራት እችላለሁ ምናምን በደንብ ነገረኝ። ከዛ አትዘባክ ሳጠና ክረምት ላይ እንዲህ ከቢዝነስ ጋር የተያዘ ስልጠና ልጁ እንዲወስድ አድርገውታል ፋሚሊዎች። ስለዚህ ስለ ቢዝነስ ማይንድ ሴት ኖረው early ኤክስፖዝ አደረጉት። ትክክል ያለው ነው ቦታ ላይ ኤክስፖዝድ ሆነ። ስለዚህ ኦኬ ቢዝነስ መስራት እችላለሁ ምናምን አለ 9ኛ 10ኛ ክፍል ላይ። ይሄ ልጅ አትስራ ልትይው አትችይም እዛ ላይ ገባሽ። ይሄንን እንዲህ አይነት ቦታ ላይ ገባ ማለት ነው። ግን ከዛ መጣና መስከረም ላይ ትምህርት ሲከፈት እየሰራው ነው የምማረው አላቸው። ከዛ መጡ ቢሮ አወራሁት። ኢትስ ኦኬ ትሰራለህ፣ መስራት ትችላለህ። ግን መስራት የምትችለው ግን ለምሳሌ ቢዝነስ ብትማር፣ የቢዝነስ ማኔጅመንት ብትማር። መማር እኮ ገንዘብ እንድንሰራ አይደለም የሚያደርገን። መማር ማይንድ ሴታችንን ነው የሚያስተካክለው፣ ማቹሪቲያችንን ነው የሚጨምረው፣ ችግር የመፍታት አቅማችንን ነው የሚጨምረው፣ ክሬቲቪቲያችንን ነው የሚጨምረው፣ ከሰው ጋር የመግባባት አቅማችንን ነው የሚጨምረው። ይህን ሁሉ ጌን አድርገህ ቢዝነስ መስራትና ዝም ብለህ በዜሮ ቢዝነስ መስራት፣ ኦንላይን ቢዝነስ መስራት በጣም የተለያየ ነገር። ከዛ ሁለት ነገር አት ታይም ደግሞ ስትሰራ እንደዚህ ስለዚህ የምታወሪበት መንገድ ነው ነገሩን ማተር የሚያደርገው እንጂ ያመጡት ኬዝ አይደለም። ኤኒ ኬዝ ሊያመጣልሽ ይችላል። በቃ ኤኒ ከባድ የሚባል ኬዝ ልትሰሚ ልታቂ ትችያለሽ። ግን እሱን ኬዝ እንዴት ሰማሽው፣ እንዴት ማኔጅ አደረግሽው፣ እንዴት መልስ ሰጠሽው፣ እሱ ነው እኮ ንቃት ማለት ማቹሪቲ ማለት። ስለዚህ ወላጅ ይሄ ሊኖረው ይገባል ማለት ነው። ወላጅ ከልጁ መብለጥ አለበት። በአስተሳሰብ በኤክስፒሪየንስ ነገሮችን በመመልከት ነገሮች ላይ ምላሽ በመስጠት ወላጅ ከልጁ መብለጥ አለበት። አንድ ስቴፕ መሄድ አለበት። አንለስ ልጆቻችን ይቀድሙና ማሚ አታውቅም፣ አይገባትም፣ ደብቀው ብዙ ነገር ሊያደርጉ ይችላሉ ምናምን ትክክል አይመጣም። ግን በትምህርት ባክግራውንድ ምናምን አይደለም እኮ በንቃተ ህሊና በአስተሳሰብ ራስን በማወቅ ለነገሮች ባለን ምላሽ ይሄ መረጃ በመሰብሰብም አይደለም፣ ስለ ብዙ ነገር በማወቅም አይደለም እኮ ውስጣችን ያለውን ነገር በማወቅ ከራሳችን ጋር በመገናኘት ልጆቹን ትንሽ አለፍ ብንላቸው
ማኔጅ ምሳሌ ሞዴል መሆን እንችላለን። ዋው የኔ አባት እኮ የሚል ልጅ አለ። እኔ ሁሌ የሚገርመኝ በዓለም ላይ እንደኔ አይነት አባት የለም ይልሻል። በጣም ምርጥ አባት ነው ያለኝ። ይሄን ማግኘት እኮ በጣም ሬር ነው። በጣም ምርጥ እናት ናት ያለችኝ የሚለውን ማግኘት በጣም ሬር። ምን ያህል ኢንፍሉዌንስ አድርጎት ነው አባቱ። ትክክል ብለሻል። ከዚህ ጋር በተያያዘ በደንብ እንድታወሪኝ ስለፈለኩ ነው፣ ወይንም እንድትጨምሪልኝ ስለፈለኩ ነው። አሁን ትምህርት መማር አንፈልግም ይሉኛል ከፍ ያሉት ልጆች ብለሽኛል። ይመጡና በቃ ትምህርት ማቆም ወይም ትምህርት ምንድነው ጥቅሙ ይሉኛል መጥተው። ለምንድን ነው ግን ልጆቹ እንደዚህ አይነት ስሜት የተሰማቸው? ምናልባት ያየሽው የተመለከትሽው ነገር ይኖር ይሆን? ይጠቅማል ብዙዎቻችን ስለምንመለከተው ይህንን ፕሮግራም። ለምንድን ነው በጣም አሁን እንደዚህ አይነት ብዙ ተደርጎ ማይታወቅ? በፊት እኮ እንደዚህ በጣም ኩዌሽን አይደረግም ትምህርት፣ አሁን ግን በጣም ኩዌሽን ይደረጋል ትምህርትና ምንድን ነው ምክንያታቸው? እንደው ለምንድን ነው ያየሽው ነገር ካለ? ምንድን ነው እኔ ባየሁት በተረዳሁት ልጆቹም ጋር የሰማኋቸውና ጋዘር ያደረኳቸው ነገሮች፣ የመጀመሪያው ትምህርት ቤቱ በጣም አሰልቺ ነው። ትምህርት ቤት የሚሄዱት ጓደኞቻቸውን ለማግኘት ነው፣ ከጓደኞቻቸው ጋር ኤንጆይ ለማድረግ ነው። ትምህርት የሚሰጥበት መንገድ፣ የአስተማሪዎቹ ኳሊቲ፣ ሁሉንም እያልኩ አይደለም፣ ብዙዎቹን ግን ኖቲስ ያደረኩት ነገር ልጆቹ ሪስፖንድ የሚያደርጉበት ማለት አንድ ፓርት አለን ከትምህርታቸው ጋር የተያዙ ችግሮቻቸውን ለመፍታት የሚያስችሉ ትሬኒንግ ሊስቶች አሉን እና መማርን እንድጠሉ የሚያደርጋችሁ ነገር ምንድን ነው? መማር አያስፈልግም ብላችሁ እንድታስቡ ያደርጋችሁ ነገር ምንድን ነው የሚሉ ጥያቄዎችን ሊስት የሚያደርጉበት ፖይንት አለ እና ትምህርት ቤት ግቢው የሚደብራቸው አንዳንድ ትምህርት ቤት ሊኖር ይችላል። አስተማሪው በቃ አያውቅም፣ አስተማሪው ኖት በጣም ይበዛል፣ ትምህርት የሚሰጥበት መንገድ በጣም ደስ አይልም፣ ይሄ ኢንተራክቲቭ አይደለም፣ አስተማሪዎች በቃ ሰበብ ነው የሚፈልጉት እኛን ለመክሰስ፣ ትምህርት ቤቱ እኛን ለመክሰስ በጣም ሰበብ ነው የሚፈልገው ምናምን የሚሉት ይሄ ከትምህርት ቤት ሳይድ ያለው። ከዛ እንደ አጠቃላይ ደግሞ ያለው ነገር በጣም ብዙ ትኩረት ለምን ተሰጠ? ለገንዘብ፣ ገንዘብ ስለማግኘት፣ ቢዝነስ፣ ገንዘብ ነው። ዩቲዩብ እሰራለሁ፣ ምን ልታረግ? ገንዘብ ላገኝ። ኤቭሪ ቢዝነስ እሰራለሁ የሚሉሽን በአጠቃላይ በሰሚያቸው ገንዘብ ነው እንጂ ይሄ ፕሮፌሽን፣ ሙያ፣ የሆነ ነገር ችሎታ የሚሉት ነገሮች ዋጋ እያጡ መጥተዋል። ከዛ ይልቅ ግን ይሄ ብልጭልጭ ነገር፣ ቁሳቁስ ነገር፣ ማቴሪያል ነገር፣ ገንዘብ ምናምን የነዛ ቫሊዩ በጣም ጨመረ። ከዛ የሰው ቫሊዩ ወረደ፣ የሙያ ቫሊዩ ወረደ። ማለት በቃ አንድ ሰው እኔ እንትን ባለሙያ መሆነው ደሞዙ እኮ እንደዚህ ነው ምናምን ይችላል፣ ሙያውን አይደለም እንትን ያደረገው። ስለዚህ ኢንተርናል ፐርፐዝ ጠፋ ማለት ነው። ውስጣዊ የሆነ አላማ እየጠፋ እየቀነሰ፣ ከዛ ገንዘብ ላይ፣ ከዛ ቤተሰብም ሲሮጥ የሚያዩት ለገንዘብ። እኔ ለእናንተ ገንዘብ ላመጣ፣ ገንዘብ ሲያስሮጠው ቀን ከሌሊት ወላጅን በጣም ቢዚ ስትረስ አድርጎ የሚያገኙት ነገር ገንዘብ ነው። ስለዚህ እኔም እሱም ጆርኒ ነው የምከተለው ማለት ነው። ስለዚህ እርሊ ገንዘብ አግኝቼ እኔም ከዛ እንደዚህ ኖሮኝ የሚል ህልም ይኖራቸዋል። እንደ ቤተሰብ ገንዘቡን ማሯሯጥ ይቀጥላሉ ማለት ነው ልጆች። ገንዘብ የሌለው ፋሚሊም ከሆነ ገንዘብ ኖሮት ያን ድህነቱን ለማሸነፍ ታርጌት ያደርጋል። ወይ ደግሞ ገንዘብ ያለው ፋሚሊ ውስጥም ቢሆን ቤተር ደግሞ የተሻለ ገንዘብ ደግሞ እንዲኖረው ታርጌት ያደርጋል። ስለዚህ መማር አሰልቺ ነው፣ ትምህርት ቤት መዋል አሰልቺ ነው። ስለዚህ በዚህ መንገድ ገንዘብ ከተገኘ ታርጌቱ ገንዘብ ስለሆነ ነው። መልካም። አሁን እንደው ልጆቻችን ቢጠየቁ ቢሰበሰቡና እንደው ኢትዮጵያውያን ህጻናቶች ልበል፣ በእርግጥ ሁሉንም አላገኘሻቸውም፣ ግን በ11 ዓመት ብዙ በርካታ ህጻናቶች፣ በርካታ ወላጆች አግኝተሻል። ስራሽ፣ ሙያሽ አይደለ? የሙሉ ጊዜ ሙያሽ ይሄ ስለሆነ ማለት እችላለሁ። ማሰልጠን፣ ምክክሩ ላይ የሰራሽም ነው አሁን ድረስ። አሁን ልጆች ሁሉ ቢጠየቁ እና ወይንም ደግሞ ያየሻቸው ልጆች ፍላጎታቸው ምንድን ነው ከወላጅ የሚፈልጉት ነገር? እኛ እንግዲህ በጣም እየታተርን ነው ለማሟላት ልብሳቸውን፣ ምግባቸውን፣ ትምህርት ቤታቸውን። አሁን ከዛም አልፈን ደግሞ በጣም አፕግሬድ አድርገናል ብዬ አስባለሁ። አንዳንድ ወላጆች ነገ የሚያገኙትን ሀብት ራሱ
ነገ ሀብት እንዲኖራቸው እርግጠኛ መሆን፣ ነገ ውርስ እንደምናወርሳቸው እርግጠኛ መሆን፣ እዛ ድረስ ሁሉ እንጨነቃለን። በደንብ ራሳችንን ከፍ ያደረግን ደግሞ አለን። እና ግን የልጅ ሁሉ ፍላጎት ምንድን ነው? ሁሉንም ጀነራላይዝን ባናረግ ያገኘሻቸው ልጆች ፍላጎት ምንድን ነው የሚፈልጉት? ምን እንፈልጋለን አሉሽ? ያ እንዳልሽው 11 ዓመት ሰርቻለሁ። ኦልሞስት 10,000 20,000 ምናምን ልጆችን አግኝቻለሁ። ጥሩ ቁጥር ነው። ቀላል አይደለም። ከትንሽነት ሆነው ተምረው ዩኒቨርሲቲ ጆይን ያደረጉ ግራጁዌት ያደረጉ ልጆች ሁሉ አሉ እና መተው ቪዚት ያደርጉናል፣ ያገኙናል። ትልቅ ኮንትሪቢሽን ነበራችሁ እኔ ላይ፣ እንደዚህ ረድታችሁ ነበረ፣ እዛ ታይም ላይ እንደዚህ አትርፋችሁ ነበረ ይሉናል። እና እሱ ሪስፖንስ ስሰማ አበረታታለሁኝ እኔ በግሌ። እንትን ግን እንደ ኢትዮጵያ ግን ያው ሙሉ ኢትዮጵያ ላይ ባልዞርም እንትን ባልልም አዲስ አበባ ውስጥ ያለውን ኤክስፔሪየንስ ባወራ ነው የሚቀለው። እሺ ኖርማሊ ደግሞ ይለያያል። ባይዘወይ ትልቅ ልዩነት አለው። እንደው ከአዲስ አበባ ውጭ ሀረር ላይ ይጃለሁኝ። ከክፍለ ሀገርም የሚመጡ እንደዚህ ደብረ ብርሃንም ምንድነው እዛ ጋር ካልቸሩ እንደ ኢትዮጵያ እንደ አዲስ አበባ ሄክቲክ አልሆነም። አሁን እኮ ስራ ደርሰሽ ለመመለስ እኮ 1 ሰዓት 2 ሰዓት እኮ አይበቃሽም አይደል? ወላጅ ለልጁ የሚሰጠው ጊዜ እኮ በጣም እያነሰ መጥቷል አዲስ አበባ ላይ። ከስራው ባህሪ፣ ከመንገዱ፣ ከዲቫይሶቻችን የምናጠፋቸው ከስልኮቻችን ከብዙ ነገር አንጻር ክፍለ ሀገር ላይ ግን አትሊስት የሆነ ትንሽ መቀራረቡ አለ እንደ አዲስ አበባ ባይሆንም። ግን ምንድነው ልጆች ብዙ ጊዜ ሲሉ የምንሰማው ምንድነው ወላጆቻችን ከሚያደርጉልን ነገር ይልቅ አብረናቸው የምናደርገውን ነገር ነው የምንወደው። ለምሳሌ ኳስ ገዝቶ ትቶልኝ ከሚሄድ አባቴ አብረን ኳስ ብንጫወት፣ ኦኬ የሆነ ነገር ከሚያደርግልኝ አብሬው የሆነ ነገር ባደርግ። ኖርማሊ ይሄንን ኤጅ ደግሞ የምናገኘው እስከ 10 እስከ 11 እድሜያቸው እዛ እድሜ ላይ ካልሰራ ነው 12 13 ምናምን ሲገቡ ያው የግል ማንነታቸው እያደገ ስለሚሄድ እና እንጫወት ብትዩ አንዳንዴ ታች ከሰራሽ ሊመጣ ይችላል፣ አንዳንዴ ደግሞ ላንቺ ስሜት ብሎ ሊመጣ ይችላል። ከዛ ውጪ ግን አናገኛቸውም። እና መደመጥ፣ አብሮ መሆን፣ አብሮ ማድረግ፣ የአብሮነት ታይም መጨመሩ፣ ከዛ እንዲረዱኝ የሚሉ ልጆች ደግሞ እናቴ ብትረዳኝ እንዴት ማለት አውቄ አይደለም እኔ እንደዛ እኮ ያደረኩት። የሆነ ሻንት ጥፋት ልትሆን ትችላለች እኮ ወይ ደግሞ ሌብል የተደረገው ነገር ይችላል። ይሄ ልጅ ረባሽ ነው፣ ይሄ ልጅ በቃ አስቸጋሪ ነው፣ ይሄ ልጅ እንደዚህ ነው። ረባሽ ነው አይወዱትም። ሌብሊንግ ማንነታቸው ይመስላቸዋል፣ የራሳቸው ማንነት ስለሚመስላቸው። እናቴ ግን ብትረዳኝ፣ አባቴ ቢረዳኝ፣ ጊዜ ቢሰጠኝ፣ ቢሰማኝ፣ አብረን የሆነ ነገር ብናደርግ፣ አብረን ጊዜ ብናሳልፍ እንጂ እንደዚህ ቢገዛልኝ የሚሉት በጣም ሬር ነገር ነው። ያላቸውንም እኮ እንዳልኩሽ ነው፣ ሙሉ ቤቱ ሙሉ እቃ ነው፣ ግን የማይጠቀሙት ነገር ይመስላል። ቁምሳጥኑ ሙሉ ልብስ ነው፣ የማይለብሱት ልብስ ይበዛል። ሰው አብሮ ማድረግ በጣም ደስ የሚል ነገር ያልሽው፣ ከሚደረግላቸው ይልቅ ልጆች አብሮ ማድረግ ነው የሚፈልጉት ብለሽኛል። አሁን አንዳንድ ሰዎች በጣም መስዋዕትነት ደግሞ የሚከፍሉ ወላጆች አሉ። ግን ይሄ አንዳንዴ ስለሚረሳ ብታነሹ ደስ ይለኛል። በተለይ ቤት ውስጥ የምታሳድግ እናት፣ ቤት ውስጥ ጊዜ በጣም የሚሰጥ አባት ሊኖሩ ይችላሉ እና አንቺ ጋርም ይመጣሉ። ልክ ነኝ? ይህንን የሚያደርጉት ይህንን ሁሉ አሁን የጠቀሻቸው ጥሩ ያልሆኑ ስሜቶች ልጆቻቸው እንዳይሰማቸው ነው። ልጁ በቃ ሁለንተናዊ እድገት ይኖረዋል ተብሎ ስለሚታሰብ ነው። ነገር ግን ይሄ ሁሉ መስዋዕትነት ከፍለው ቤት ውስጥ ቁጭ ብለው ልጆቻቸውን ደግሞ እያሳደጉ ደግሞ ከልጆቻቸው ጋር የተላለፉ ወላጆች የሉም። ማድረግ የሚለውን ምናልባት ኮንሴፕት ሳስበው ምን ያህል ወላጅ ያደርጋል ከልጁ ጋር ሆነ አብሮ መጫወት፣ አብሮ ማውራት ብለሽኛል እና አጋጥሞሽ ያውቃል እንዲህ አይነት ነገር? አዎ ቤት ውስጥ ማለት አብሮ ማድረግ፣ አብሮ መጫወት ይሄ ትንሽ እድሜያቸው ላይ ነው ብዙ ወላጅ የሚመስለው። በቃ ኬጂ እስኪገባ ትምህርት ቤት እስኪገባ ከዛ በኋላ በቃ አድጓል። በተለይ ደግሞ 2ኛ ልጅ 3ኛ ልጅ ምናምን ከመጣ በቃ ተጫወቱ እናንተ አንድ ላይ ሆኑ የሚል አስተሳሰብ ደግሞ ይኖራል። ከዛ ውጭ ግን እቤት ሆና ልጇን የምታሳድግ እናት በጣም ብዙ ጊዜ የገጠመኝ ሞር ይሄ ፐርፌክሽን እና ኦቨርኬር በጣም ይበዛል። ማለት በቃ ፉል ታይም ናታ ልጆቿ ጋር። ስለዚህ ቀን ሙሉ ሲደክማት እኮ ነው የምትውለው።
ቀኑን ሙሉ በቃ ልጆች ጧት ትሸኛለች፣ ከዛ ስትመለስ ቤት ታጸዳለች፣ ከዛ ነገር ታድርግ የሆነ አትወጣም ከቤት ጓደኞቿን እንኳን አታገኝም ወይ መታገኝ ጓደኞቿን የምታገኝ ምናምን ካለች ኢትስ ኦኬ። ያ ደግሞ ሌላ ፓርት ነው። ግን ቤት ውስጥ ብቻ ልጆቿን በመንከባከብ ሙሉ በሙሉ እዛው ኢንጌጅ አድርጋ ውጭውን እንኳን በስንት አንዴ የምታየው መውጣትን እንኳን የጠላቸው እንደዛ ሲሆን ደግሞ ምን ይሆናል? ከልጆቹ ጋር በስሜት ኮኔክት አናረግም። እንዲሁ ተንከባካቢ ብቻ ነው የምንሆነው። ውጫዊ ነገር ተንከባካቢ፣ ንጽህናቸውን በጣም ጽድት ያለ ንጽህና፣ የሚመገቡት ምግብ በጣም በቃ ኳሊቲ ምግብ፣ ጥሩ ነገር። ከዛ ቤቱ ስትር ብሎ የተስተካከለ ያለቀለት ቤት፣ ምንም ያልተዝረከረከ ነገር። የልጅ ቤት እኮ ነው። ልጅ እንዴት ነው የሚኖረው? እንደዛ ነው። ቤት ውስጥ እኮ ልጅ አይኖርም። ልጅ እኮ እኛ ቤት ውስጥ ያለው እየኖረ አይደል? መኖር ሲባል ለልጅ ምንድን ነው? ለልጅ እኮ መኖር ማለት ይጫወታል፣ ይዘላል፣ የሆነ ነገር ያበላሻል፣ ግድግዳው ይበላሻል፣ ቀለም የሚኖረው አይደል? በቃ እሱ ነው እኮ መኖር። ግን ቤቱ ስትሆናት እዛ ጋር ጠቁሯል ቀለም፣ እንትን አልበሉም፣ አልጨረሳችሁም፣ ዛሬ እንትን በልታችኋል፣ ነገ ደግሞ እንትን ትበላላችሁ። እንደዚህ ነው ስሊፕ ፓወራችሁ፣ እንደዚህ ደግሞ እንደዚህ ሆኗል። ስክሪን ታይማችሁ እያንዳንዱ ላይ ኢች እንደ ዲቴይል ስትገባ ነጭናጫ ትሆናለች። እሷ ራሱ ነጭናጫ፣ እናት ራሱ ነጭናጫ። ከዛ ዝንፍ ማለት አይቻልም፣ ምንም ነገር ማድረግ አይቻልም። ከዛ ምን ይሆናል? ልጆቹ የሚወቀሱ ልጆች ይሆናል። እኔ ለእናንተ ብዬ ቤት ተቀምጬ እንዲያሳድጌ ስጠራችሁ እንኳን አቤት አትሉም፣ ሮጣችሁ አትመጡም፣ እንትኑን አታዝረክርኩ፣ እረፉ፣ ተው የሚል ይሆንና እናት አትሰማ፣ ልጆቹ አይሰሙት። እኔ እናንተ እኔን ሁሉ ደክሜ የሚያሳድጌ እንዴት አሰሙኝም ትላለች። ማትሰማው እኮ በጣም ብዙ ከመናገሯ ነው። ሰልችቷቸዋል ልጆቹ፣ ሰለቻቸው፣ ይሰለቻቸው፣ በጣም ዲቴይል ይሆንባቸዋል። ስለዚህ ኮኔክት ማድረግ፣ ስሜታቸውን መስማት፣ ራስ ምሳሌ መሆን። በቃ ይሄ ቤት ውስጥ ስንሆን ምንደክመው ነገር አለ አይደል? ራሳችንን ጣል የምናደርገው ሻሽ አስረን የሆነ ነገር ለብሰን ከዛ የሆነ በስሊፐር ሆነን ልክ ነው። ከዛ ደክሞኛል እኔ ስለፋው እያለሁ እስኪ ልተኛበት ልረፍበት ምናምን የሚሉ ነገሮች በቃ ለልጆች ሌላ በርደን ይሆንባቸዋል። ምን ይሰማቸዋል? ጊልት ይሰማቸዋል። እኔ እኮ ነኝ እናቴን እንዲያረኳት፣ ለእኔ ብላ እኮ ነው እናቴ እንዲሆነችው፣ ለእኔ ብላ እኮ ነው እንዲሆነች ያለችው የሚለው ጊልቲ ስለሚሰማቸው ሪስፖንድ አያደርጉ፣ ቸልተኛ ይሆናሉ። ምላሽ አይሰጡም፣ ቸልተኛ ይሆናሉ። ስሜት አይኖራቸውም። በጣም ብዙ ኦቨርኬር ይኖራቸዋል። ከዛ ሪስፖንስብል አይሆን፣ ጫማቸውን ማሰር አይችሉም። ተጎርሳው ነው በቃ ቦርሳቸው ተይዞላቸው ነው። ይደነግጣሉ እኮ ሰው ራሱ ሲያዩ አዲስ ሰው በጣም ነው የሚደነግጡት። እኔ ብዙ ጊዜ ልጆች ላይ ያስተውላሉ። ድንግር ምርብር ነው የሚሉት። ራሱ ሰው ሰላም ማለት ይቸገራሉ። እሱ ራሱ ብዙ አዳዲስ ሁኔታዎች ውስጥ ለመግባት ይፈራሉ ልጆቹ ራሱ ማለት። ምክንያቱም እናት አትወጣም፣ ስለዚህ ይዛቸው አትወጣም። ተስፋ የምታደርገው አባትየው ነው። ኧረ ይዛቸው ውጣ ምናምን ልትል የምችለው ሰው፣ ምክንያቱም ሰው መውጣት ደብሯታል። ቤት ውስጥ ረጅም ከመቀመጥሽ የተነሳ አንዳንዴ መውጣት ትጠያለሽ አይደል? እሱ ስሜት እየተፈጠረ ይሄዳል። ከዛ ራሷን እየወቀሰች ትሄዳለች። ከዛ ስሜቶች እየተጠራቀሙ ይሄዳሉ። ጓደኞች የላትም፣ ስሜቷን የሚጋራት ሰው የለም። ኦፕንሊ በቃ እንደዚህ ሆኜ እንደዛ ሆኜ የምትለው ሰው የላትም። ስለዚህ በቃ እየተነጫነጨች ትሄዳለች፣ ቁጡ እየሆነች ትሄዳለች። እረፉ ተው ምናምን፣ በጣም ጨቅጫቃ እናት ነው እየሆነች የምትሄደው። ከዛ ይልቅ ትንሽ ጋፕ መፍጠር፣ ራስን መመልከት፣ ወጣ ማለት፣ ሰዎችን ማግኘት። ኢትስ ኦኬ እኮ ልጅን ማሳደግ። አሁን ቤት ሆና ስራ አቁማ ግን ራሷንም ኮንሲደር አደጋለ ኢቭን እኮ አትበላም እኮ ቤት ልጇን የምታሳድግ እናት እኮ እየበላች አይደለም የምታሳድገው አይደለችም። ብዙ እናቶች ሁሉም ማለት አልችልም፣ ግን በርካታ ሰዎች እንደዛ ያገኘኋቸው በህይወት አጋጣሚ ልጆቹን ሸኝቼ 9 ሰዓት 10 ሰዓት ይሆናል ልጆች ይመጣሉ። በቃ ምንም ሳልበላ ስሰራ ልብሴን ሳልቀይር ስሰራ የሚሉ እናቶችም ልክ እነሱ እንደሸኘት ትመለስና ልብስ ማጠፍ፣ አልጋ ማነጠፍ፣ ቤት መጥረግ ስትል ሰዓቱ ይሄዳል። አትበላ፣ ይደክማታል። ከዛ ራት ሰዓት ላይ ቁርስ ሰዓት ላይ ፋሚሊው 4 ነው እንበል፣ የምታቀርበው ራሷን ረስታ 3 ካፕ ነው 3 ብርጭቆ ነው የምታቀርበው። ራሷን ረስተዋለች። ሳህን ማቅረብ ሲሆን ራሷን ረስተዋለች። ከዛ ሲተርፍ መጨረሻ ላይ ስታበቁ ምናምን ትላለች። ይህ ሁሉ ምን ይሆናል? መጭናጫ እናት ትሆናለች። ወገቧን የሚያማት እናት፣ ጉልበቷን የሚያማት እናት፣ ራሷን የሚያማት እናት በጣም ትሆናለች። በጣም ቅድም እንደውም ከዚህም ከቀረጻ በፊትም ስናወራ
እንደው አንዳንድ ጊዜ ይሄ ነገር ራሱ ግራ ይገባ እንደው ወይ እነዚህ ሰዎች እንግዲህ ቤት ተቀምጦ ማሳደግ ትልቅነት ነው። በነገራችን ላይ በጣም ነው አፕሪሺየት የማደርገው፣ አደንቃቸዋለሁ። እንዲህ የሚያደርጉ እናቶችም ሴቶችም ቀላሉም ውሳኔ አይደለም፣ ደግሞ ትልቅ ስጦታ ነው ለልጆቻችን የምንሰጠውና ግን አንዳንዶቹ ራሳቸውን ረስተው ችግር ውስጥ የገባዋሉ ስትይኝ ነበር። ይህንን የምለው ምንድነው ብዙ ጊዜ ሰው ቤት ቁጭ ብሎ ማሳደጉን ነው የሚያየው እንጂ ሚስ የሚደረገውን ነገር አያይም። ግን ሚስ የሚደረገው ነገር ከታየ ምናልባት ቤት ውስጥ ሆና በጣም በተሻለ ልጆቿን እንድታሳድግ እችን እናት እንረዳታለን ብዬ ስላሰብኩ ነው። እና እንደዛ ነገር እያወራን ነበረ። አንዳንዶቹ እንደውም በጣም በቃ ከባድ የአእምሮ ጫና ህመም ውስጥ ሁሉ ሊገቡ ይችላሉ፣ ድባቴ ውስጥም እያወራን ነበረ። ለምንድን ነው የቀሩት ሁሉ ብዬ ጠይቄ ያውቃለሁ ቤት ውስጥ ብለሽኛል። እና እሷንም ብትጨምሪልን በጣም ደስ ይለኛል። ማለት ሁላችንም እኮ የሆነ እድሜ ላይ 10ዎቹ 20ዎቹ መጀመሪያ ሳናገባ ወይም የሆነ የምንፈልገው ነገር አለን አይደለም? መስራት የምንፈልገው መሆን የምንፈልገው ልጅ ወልጄ ቤት ነው የማሳድገው፣ ልጆችን ቤት ሆኜ ነው የማሳድገው ላይሆን ይችላል ያለችው ያቺና። ከዛ ግን ልጆች ኖሯትና ለልጆቿ ኮሚትመንት ልውሰድ፣ ኃላፊነት ልውሰድ ብላ ልጆቿን ለማሳደግ ቤት ሆነች። ከዛ ምንድን ያደርገችው ያን የራሷን ዓላማና ፐርፐስ ድሮፕ አድርጋው እሱን ድሮፕ አድርጋ ትታ ለልጆቿ ቤት ተገኘች። ጥሩ ውሳኔ ነው፣ ትክክል ነው። ግን እቤት ስትሆን ምን አደረገች? እሷ ምን እየተሰማት ነው? እንዴት ነው ከልጆቹ ጋር ቅድም ያልናቸው ነገሮች አይደለ? ከዛ ይሄ መነጫነጩ፣ ድብርቱ፣ መሰልቸቱ ምናምን የሚመጣው ከዛ ነው። ከዛ አንጻር ነው። ቤት ከመዋል ይሄ ፐርፐዟን ከመተዋ። አንዳንዴ እኮ ኢነርጂያችን የሆነ ቦታ መዋል አለበት አይደለ? የሆነ ኢነርጂ አለን፣ አቅም አለን። ያ አቅም መውጣት አለበት፣ የሆነ ነገር ላይ መዋል አለበት። የተፈጠርንለት ነገር ላይ ሲሆን ትልቅ ኮንትሪቢዩሽን ይሆናል። ግን ዝም ብለን ቤቱ ሲሆን በቃ ዝም ብለን ሴራሚኩ መፈተግ ሊሆን ይችላል። ያ ኢነርጂ መውጣት አለበት። በቃ እቃው ሁሉ በበረኪና ዘብዝፎ ማጠብ ሁሉ ሊሆን ይችላል። ልብሳቸውን ሁሉ ቱ ዘ ፐርፌክሽን የሆነ ጥግ ድረስ ሊሆን ይችላል። ያ የሚወጣው ኢነርጂ። ከዛ የሆነ ጊዜ ላይ ግን ድብርት ነው የሚሆነው። እሱ ነገር ይደክማል፣ ይሰለቻል፣ ያቀታል። ከዛ ድብርት ይሆንና አስጠላኝ ትላለች፣ ሰለችኝ ትላለች፣ መነጫነች ትጀምራለች። ለባሏም አትሆንም። እሱንም እንዲያርገ እኔ እዚህ ቤት ቁጭ ብዬ እኔ እንደዚህ እያረኩኝ አንተ እንደዚህ እያረክ ምናምን ባል ላይ ወቀሳው ይመጣል። ከዛ ለልጆችም ማጉረምረሙ ይመጣል። አንተ እየተዝናናህም ይመጣል። አንተ ልፈታ እያልክ ሪላክስ እያደረግ ወጥተህ ትመጣለህ። እኔ ቤት ነኝ። ስለዚህ ይሄ ወቀሳም ይመጣል። ምናልባት ማብረሽም ከዚህ በኋላ ቀጥለሽ እንድታወሪልኝ ስለምፈልግ ክስ አንዳንድ ሰዎች ህይወቴ ልጄ ነው እንዳሉ በቃ ከዚህ በኋላ ትቼዋለሁ ሁሉ ነገሮቼ ልጆቼ። ልክ አይደለም፣ ልክ ነው። ያ ምንድነው ልክ አይደለም ብዬ ብጀምር ነው የሚሻለው። ምክንያቱም ወላጆች ቆም እንዲሉ ማለት አሁን ያቺ ቤት ያለችውን እናት እየፈረድንባት አይደለም፣ ግን እያረገች ያለችበት መንገድ ግን ትንሽ ኮሬክሽን ይፈልጋል፣ ማስተካከያ ይፈልጋል። ነገር ትቶ ልጆች ላይ ብቻ የተሻለ መንገድ አለው። ኦኬ ስራም ባትሰራ ኦኬ፣ ግን ስሜቷን ማዳመጥ፣ መውጣት፣ የሆነ ነገር መስራት፣ የሆነ ነገር ኮንትሪቢዩት ማድረግ። ምክንያቱም ልጆች ላይ በጣም የኔነት ኦብሴሽን ከተሰማን የኔ ልጅ ነው አፍተሮኒ ለልጄ ነው ቤት ያለው በቃ ይሄንን ልጄን ምናምን ካለን በጣም ፐርፌክሽን እንጠብቅበትና ልጁ ስቃይ ነው የምናሳየው። በቃ ሁሉ ነገር ላይ ፐርፌክት እንዲሆን እንፈልጋለን። እንደዛ ሲሆን ልጁም ልክ አይሆንም፣ እኛም ልክ አንሆንም። ስለዚህ የኛ ፍላጎት ልጁ ላይ እኛ የተውነውን ሁሉ አይደል የረሳነውን ነገር ሁሉ እሱ እንዲሆንልን እኔ ሁሉ አንተ ላይ ምለፋው እንደዚህ እንድትሆን ነው። የራሴ ቤት ተቀመጥኩት ለአንተ ብዬ ነው እንደዚህ እንድትሆን። ግን ከዛ አይደለም መነሻው፣ ከልጁ ላይ መነሳት ትክክሉ። ከዛ እናትም እናት ናት፣ አንድ ሰው ናት፣ ሙሉ ሰው ናት። የራሷ ሀሳብ፣ ስሜት፣ ፈቃድ ያላት አንድ ሙሉ ሰው ናት እናት። ስለዚህ ራሷን ረስታ አይደለም መሄድ ያለባት፣ ራሷን መርሳት የለም። yes መልካም። እየተቀለልኩኝ ነው። ብዙ ነገር አልሽን እንግዲህ ብዙም ነገር ደግሞ ብዙንም ከልጆችም ከወላጆችም ሰምተሻልና አሁን እንደው መርሳት የሌለብን የመጨረሻ 3 ነጥቦች እንድትነግሪኝ እፈልጋለሁ። ሜቢ አንቺ ያይሻቸው እነዛ 10,000 20,000 ህፃናት እኛ ወላጆች በማሳደግ ሂደት ውስጥ ማወቅ አለባቸው ብለው የሚያስቡትን እናቴን ብታቅ። ቅድምም እንዲያውም እያወራን ነበር ከቀረጻም በፊት
አንዳንዴ እንደውም ልጆች ይሄ ትምህርት እናቴ ናት መማር ያለባት ወይም አባቴ ነው የሚሉም አሉ። ላይፍ ስኪል ነው የምታስተምሩት እንግዲህ እናንተ እና እሱንም ጨምረሽ ማለት ነው። 3 ማወቅ እንደው መርሳት የሌለብን በጸምረ አይን ወይንም ደግሞ አመለካከት እንደው 3 ነገሮችን ትነግሪኝ ደስ ይለኛል። እሺ መልካም። ያው ቅድም እንዳልሽው ከቀረጻውን በፊት ስናወራ ስለነበረ ልጆች ብዙ ጊዜ እኛ ስናስተምራቸው ራስን መግለጽ፣ ራስን ማወቅ፣ ስሜትን መረዳት፣ ትኩረት ማድረግ፣ ኃላፊነት መውሰድ እንዲህ አይነት ስኪሎችን ነው። ግን እንደ እድሜያቸው የሆነ ስኪል ነው እና ልክ እሱ ሲማሩት ቅልል ይላቸዋል። የሆነ ሰላም ይሰማቸዋል ውስጣቸው። የሚረዳን ሰው አገኘ። ሚስ እኔ አንቺ ብቻ ነሽ የምትረጂኝ፣ ማንም ተረድቶኝ አያውቅም፣ እንደዚህ እኔ ማንም ተረድቶኝ አያውቅም የሚሉበት አንግል ሁሉ አለ እና ልክ ስንረዳቸው እናታቸውን ኢማጂን የሚያደርጉት እናቴ ምን አለ እንደዚህ ብትረዳኝ ግን፣ እናቴ እንደዚህ ብታቅልኝ ግን ምን አለበት ይላሉ። እና ትልቅ ነገር አድርገን አይደለም እኮ ጀስት ስለሰማናቸው ነው። ኤክስም የለም ራይትም የለም ነው የምንላቸው። አውሩ፣ ነፃ ናችሁ፣ እናንተ የተሰማችሁን ስሜታችሁና ሀሳባችሁን ነው የምታወሩት። ስለዚህ ምንም ጀጅ አትደረጉ። መመታት ምናምን የለም ማለት አሁን ሰው መምታት ስህተት ነው፣ መምታት ልክ ነው፣ እሱ እኮ ሌላ ይሄኛው መንገድ እኮ ነው። እሱ ቅድም ያልነው ነው። እዚህኛው መንገድ ላይ ስትሆኝ መጮህ አለ፣ መምታት አለ፣ ማመናጨቅ አለ፣ መውቀስ አለ፣ መርገም አለ፣ መምከር አለ፣ ማስጠንቀቅ አለ። እናንተ ልጆች ማለት አለ እዚህኛው መንገድ ላይ ስትሆኝ፣ እዚህኛው ላይን ላይ ግን ስትሆኝ አንደርስታንድ ማድረግ ያለ መረዳት አለ፣ በሱ ጫማ ውስጥ መስማት አለ፣ በሱ ጫማ ውስጥ ማለት አለ። እንደዛ ሲሆን እናቴ ተረድታኛለች ይላል። ከዛ የምትይውን ነገር በሙሉ ይሰማሻል። እዚህ ጋር እኮ ጮኸሽ አልተሰማሽም፣ መተሽ እኮ አልተሰማሽም። እኔ ብዙ ወላጆችን መምታቱ ሰርቶላችኋል እላቸዋለሁ። ያ ሁሉ መቆጣታችሁ፣ መጮኻችሁ የምትፈልጉትን ውጤት አንጥቶታል? አላመጣውም። ካላመጣው እኮ ቦታ መቀየር ነው አይደለ? መንገድ መቀየር ነው። ትክክል። ከዛ ልክ እዚህኛው ኮኔክሽን ውስጥ ግን ሲገቡ ልጆቻቸው ሳይሏቸው ይገባቸው፣ ሳይነገራቸው ያውቃሉ። ሬስፖንስብል ናቸው። ለእናታቸው ስሜት፣ ለአባታቸው ስሜት በጣም የሚጠነቀቁ ልጆች ናቸው። ይሄ የሚደነግጡ፣ የሚፈሩ፣ በራስ መተማመን የሌላቸው፣ የሚዋሹ ምናምን አይደለም የሚሉት። አይ ማሚ ይቅርታ፣ እኔ እንደዚህ አድርጌ ነበር፣ እንደዚህ መስሎኝ እንደዚህ ያደረግኩኝ፣ ግን ልክ ነሽ እኮ ተሳስቻለሁ እኮ እዛ ፖይንት ላይ ግን እኮ ልክ ነሽ ማሰብ ነበረብኝ እኮ ሲልሽ ብትመጪው ይሄንን ያመጣል፣ ይሄን ይላል፣ ይሄን አይልም። ስለዚህ ይሄ እንዳልሽው መቆጣት፣ መምታቱ ምናምን ሌላ መንገድ ላይ ነው። አያጨቃጭቅም፣ አያከራክርም። በዚህኛው መንገድ ከሆነ ወላጅ እየመታ መሄድ ይችላል። የሚሰራው እሱ ነው። እየተቆጣ መሄድ ይችላል። ግን መቆም መስመር ላይ ሲሆን የቆመ ወላጅ የሚረዳ ወላጅ እስከ መጨረሻ ከዛስ እያለ የሚሰማ ወላጅ፣ ከልጁ አንድ ስቴፕ ቀደም ያለ ወላጅ፣ ንቁ ወላጅ፣ ራሱን ያየ ወላጅ ሲሆን ግን ኧረ ሰላማዊ ቤት ነው፣ እረፍት አገኘን ነው የሚሉት። በጣም የብዙዎቹ ቴስቲሞኒ አረፈ ቤታችን፣ በጣም ሰላም ሆንን፣ አሁን በቃ ወይኔ ይህንን ነው ለካ ሚስ ያደረግነው ነው የሚሉት። እና ጥበብ እኮ ነው አይደለ? ጥበቡን አለማወቅ ነው ብዙዎቻችን የተጎዳ ነው። ግራ መጋባት ውስጥ አይደለ? ህይወት ውስጥ ብዙ ጥበብ እንዳለ ሁሉ ወላጅነት ውስጥም ጥበብ አለ። ጥበብ ነው እኮ አይደል? አሁን የመናገር ጥበብ እንላለን አይደል? በልምምድ የመጣ ነው፣ በመማር የመጣ ነው፣ ራስን በማየት የመጣ ነው። ልክ እንደዛው ልጆችን የማሳደግ ጥበብ እሱም ጥበብ ነው አይደል? የሆነ ጥበብ ማለት እኮ ስኪል ማለት እኮ የሆነ ነገርም በጣም ስንችለው ማለት ስንችለው ለመቻል ደግሞ መደጋገም መሞከር ነው። እንደዛ ይጠበቅብናል። ስለዚህ የመጀመሪያው ነገር እንደው ወላጆች ኮንሲደር ቢያደርጉት ያልሽው 3 ነገር ብትነግሪ። 3 ነገር ልጆቹ አንቺ የምታያቸው ልጆች፣ አንቺ ያዋራሻቸው ልጆች እንደው ወላጆቻችን ኮንሲደር ቢያደርጉልን፣ ቢያውቁት የሚሉትን ከልጆቹ ቢነሳ ብዬ ነው። ከልጆቹ እይታ የመጀመሪያውን እንግዲህ ጠቅሰሽዋል፣ አንስተሽዋል። የመጀመሪያው ወላጅ ሁሌ ራሱን ከማየት ቢጀምር፣ ልክ ልጁን ለመውቀስ ሲል ይቁምና ብሪዝ ያርግ፣ እስኪ ትንሽ ብሪዝ ያርግና እኔ ምንድን ያደረኩት ራሱን ይውቀስ አይደለም እኮ ራሱን ብሌም ያድርግ ሳይሆን ልጁ ልክ የሆነ ጥፋት ሲዋሽ፣ ለምሳሌ ልጁ ሲዋሽ ቢያገኘው
ወላጅ ይቁምና ኦኬ እኔ ይሄን መዋሸት እኔ ጀጅ አደርገዋለሁ ማለት ሲዋሸኝ እኔ እውነቱን ሲነግረኝ መትቼዋለሁ ማለት ነው። መሳሳትን አልፈቅድም ማለት ነው። ወደ ራሳችን ወስደነው ልክ የልጁን ባህሪ ስናይ ራሳችንን እንጠይቅ። እኔ ምንድነው ሚስ ያደረኩት ወይ እኔ ምንድነው ያደረኩት ነገር ብለን ከራሳችን ምክንያቱም ልጅ ዋሸ ማለት ወላጅ ይቆጣል ማለት ነው። ወላጅ መሳሳትን አይፈቅድም ማለት ነው። ወላጅ እንዴት ዘራፍ ይላል ማለት ነው። ስለዚህ ልጁ ሰርቫይቭ ለማድረግ መዋሸት አለበት በቃ። ስለዚህ ማነው ጥፋተኛው? ይሄ ልጅ ይዋሻል አንተ ልጅ ሁለተኛ እንዳትዋሽ ብዬ በቀጠቅጠው መዋሸቱ እየጨመረ ይሄዳል። ሌላ ዘዴ እየፈጠረ ይሄዳል እንጂ መዋሸትን አያቆምም። እኔ ስለ መዋሸቱ ወይ ደግሞ እውነት ስለመናገሩ የምሰጠው ምላሽ ካላስተካከልኩ ድረስ እሺ፣ ይሄ የመጀመሪያው። እሺ፣ ከዛ ሁለተኛው ወላጅ ሁል ጊዜ የልጆችን የእድሜ ማንነታቸውን ቢረዳ ሌላ እረፍት ይሰጠዋል። የእድሜ ማንነታቸው አለ አይደል? የዴቨሎፕመንታል ስቴጃቸው ማይልስቶኖቻቸው ለምሳሌ ከ8 እድሜ እስከ 11 እድሜ ያለ ልጅ መቀመጥ አይችልም። በጣም አክቲቭ ነው፣ ይንቀሳቀሳል፣ ያወራል፣ የሆነ ነገር ያበላሻል፣ በጣም ተጫዋች ነው፣ በጣም ብዙ ነገር ያደርጋል። ይሄ በትክክል ወይ ደግሞ የዚህ ኦፖዚት በጣም ኮንፊደንስ የሌለው በጣም ፈሪ ልጅ ምናምን ሊሆን ይችላል። በትክክለኛው ካላመጣ ናቸው ከታች ካልተሰራ። ግን እዚህ እድሜ ላይ ግን ትኩረት የለውም ልጅ መጫወት ይወዳል፣ ጨዋታ ነው ኳስ ነው ቢል እድሜው ነው። ልክ ነው። ስለዚህ የእድሜ ማንነታቸውን ስናቀው አንደኛ እንረዳቸዋለን፣ ሁለተኛ ባላንስ አድርገን ለመያዝ እንችላለን፣ እውቀት እናገኛለን። ልክ ነው። እታች ላይ ያለን ልጅ አሁን ከ4 ኬጂ እድሜ ላይ ያለን ልጅ ለምንድን ነው እቺ ልጅ በቃ እኔ ሲሄድ የሆነ ነገር የሚሰማት ወይ ደግሞ የሆነ አዲስ ሰው ሲመጣ የምትፈራው ወይ ደግሞ ስሜቷ በጣም ይበዛው ሴንሲቲቭ የሆነችው ለምንድን ነው እና ምን የሚለው ፖይንት ላይ ይሄ ኤጅ ምን ማለት ነው? አዎ ትክክል የሚለውን ቢያውቁት በጣም ትልቅ ሪሊፍ ነው የሚሰጠው። 10ዎቹ እድሜ ላይ እኔ ገላህን ካላጠብኩ ብሎ ወላጅ ቢጨቃጨቅ አይሰራም እኮ አይደል? 13 14 ላይ ልጠብህ ብሎ እኮ የሚጨቃ እምቢ አለ ብሎ ልጁን የመታ ወላጅ አለ። እባክሽ ስንት 13 14 ላይ እኔ ገላይ ልብስ ሲቀይር ብቻውን መኝታ ቤት ገብቶ እና ልክ ነው እኮ ታዲያ ይሄ ልጅ ምን አጠፋ? ልክ እኮ ነው። ይሄን እኮ የነገራችሁት ልጅ ሆነ እኮ አዎ ራስን እንቻል እንደዚህ ሁን ብላችሁ እኮ ነግራችሁታል። ስለዚህ ያ የዘራችሁት ነገር ፍሬ አፈራ። ደስ ሊላችሁ ይገባል ነው ባንቺ ኦኬ። እዛ እድሜ ላይ እንደ 8 ዓመት ልጅ ገላውን ልናጥበው እንችላለን። ትክክል። ወይ ደግሞ ማም ትንሽ ደቂቃ ብቻዬን ነው መሆን የምፈልገው ሲል ያ ልክ ነው። ማም ትንሽ ከጓደኞቼ ጋር መሆን ፈልጌያለሁ። ልክ ነው። አልፈልግም ሲልሽ ልክ ነው። እድሜው ነው። ማስፈቀድም ፈቃዳቸውንም መጠየቅ አለብን። እጅግ በጣም ይሄ በተለይ እኔ ላለው እኔ እንዳንቺ ወላጅነት ላይ ብዙ አልሰራም እና ግን ይሰማኛል መጠየቅ ያለብን ይመስለኛል። ይሄን ነገር ላደርግ ነው፣ ምን ይመስልሃል? ትፈልጋለህ ወይ? እንዲህ ላደርግ ነው። መወያየትም የሚያስፈልግ ይመስለኛል። እታች እድሜ ነው እንጂ እታች እድሜ ላይ የትኛውን ልብስ ብትለብሽ ይሻልሻል? ምረጡ ማለት በእድሜያቸው የሆኑ ትንንሽ ነገሮችን ከማስመረጥ መጀመር እንችላለን አይደል? ከልብሳቸው፣ ከጫማቸው፣ ከሆነ ነገራቸው ከትንንሽ ነገር እኛ ከምንጠቀጥቅባቸው ኦኬ እሺ ይሄን የፈለግሽው አዘጋጅተን ምረጭና ልበሽ ማለት። ከዛ ግን እኛም የማንፈልጋቸው በጣም ብዙ ያጠራቀምናቸው ልጆቹ የማይፈልጉት ብቻ አይደለም። ለምሳሌ አንድ ምሳሌ ልንገርሽ። ልጅቷ 13 ዓመቷ ላይ ለስልጠና ስትመጣ የሆነ ቀን ላይ ነው 2 ወር ነው ስልጠናው ክረምት። ግን ኢን ዘ ሚድል ኦፍ እንትን መሀል ላይ የ1 ወር ከምናምን ከተማሩ በኋላ ክሮፕ ለብሳ መጣች ልጅቷ እና እናትየው በጣም ተጨንቃለች በዚህ ጉዳይ እና ለሆራሽ ሚስ ብላይ ይሁን ዛሬ ለበሰችው ክሮፕ ነው አለች። እሺ አዎ አልኳት እና እንድትለብስ አልፈልግም አለች እና ማን ይገዛው አልኳት። እሱማ እኔ ነኝ ውጪ ሲሄድ የሆነ ቀን ይጠቅማል ብዬ እና ታዲያ ሰው ታርክ ማለት አንቺ እኮ ነሽ ይዘሽ የመጣሽ የሆነ ቀን ይጠቅማል ብለሽ። ስለዚህ እየጠቀመ እኮ ነው ነገር እያለ ዛሬ ለብሰው መጣች እኮ የገዛሽው እኮ አንቺ ነሽ መጀመሪያ። ስለዚህ እኛ በሆነ አጋጣሚ የሰበሰብነው ማት ነገር አለ ማለት ነው። ልጆቹ ዛሬ የሚያረጉት ነገር በሙሉ እኛ ሰብስበን ያመጣነው ማት ነገር አለ። ከዛ
እሱን እንዲያረጉ እንፈልጋለን። ከዛ የእነሱን ፍላጎት ደግሞ እንደውም ብዙ ጊዜ እኮ እነሱ የተሳሳተ ነገር እንደሚመርጡ ነው የምናስበው። ግን እኮ እኛ የምናመጣው ነገር ራሱ በጣም ብዙ ስህተት ነገር እኮ አለ። በጣም ብዙ ወይ ስጦታ የተሰጠ ሊሆን ይችላል፣ ወይ በርካሽ ያገኘ ነው ሊሆን ይችላል፣ ወይ በሆነ አጋጣሚ እኛ ቤት የገባ ነገር ሊሆን ይችላል። እውነት ነው አይደለ? እነሱ ላይ የምንፈርድባቸው ነገር በጣም ብዙ ነው። ከዛ ይልቅ ግን እኛ ላይ የሚፈረደው ነበረ የሚበዛው። ስለዚህ በእያንዳንዱ ሁኔታቸው ማስመረጥ ብንችል ኢቭን ለምሳሌ ምን ይላሉ ወላጆች? እሺ እኔ እነሱ የሚመርጡትን ነገር አቅም ባይኖረኝስ? እነሱ የሚመርጡት ትልልቅ ነገር ነው ይላሉ። እሺ ኦኬ ሂዱና ሱቅ እኔ ያለኝ እንደዚህ ብር ድረስ መግዛት የምንችለው የሌለ ሱሪ ነው። ስለዚህ እስከዚህ ብር ድረስ የምትፈልገው ሱሪ ማለት ነው። ልጆቹ እኮ በጀቲንግም ስለማያውቁ ነው ስለማናስተምራቸው በጀት ማለት እኛ ስናውቃለን ወይ ነገሩ እኛም እኮ እንዳገኘን እኮ ነው የምንገዛው፣ እንዳገኘን ነው የምንኖረው። ለዛ እኮ ነው ሯጭ የሆን ነው። የማይበቃን እኮ በጀቲንግም ስለማናውቅ ነው። የማይበቃን እኮ ሁሉ ነገር ሰብሳቢ ስለሆነ ነው። የማይበቃን እኮ የምንፈልገው ነገር ስለማናውቅ። በጣም ትክክል፣ በጣም ትክክል። እንደው ባለፈው ዮናስ ሞ በጣም ወጣት ልጅ ሜቢ ታውቂ ይሆናል፣ ሶሻል ሚዲያ ላይ የሚታወቅ ጎበዝ ልጅ እዚህ እንግዲህ አድርጌ ጋብዤው ነበርና ስለ በጀትም ሲያወራኝ ነበረ። እስቲ በቃ ስጧቸውና የሆነ ብር ሊጠፋ ይችላል፣ ምሳሌ 1000 ብር ሊሆን ይችላል። ግን 1000 ብሩ ሂዱና ግዙ፣ ይሄ ያስፈልገናል፣ በዚህ ብር ነው ብላችሁ ነግራችሁ ይግዙት። ግን የሆነ ብር እኮ ሊሸራረፍ ይችላል፣ ግን ይማሩ በጀቲንግ እያለኝ ነበርና ፖይንቱ ምን ጋር መሰለሽ እኮ አናምናቸው። ያውቃሉ ብለን አናምንም፣ ይችላሉ ብለን አናምንም፣ ያደርጉታል ብለን አናምንም። ይሳሳታሉ፣ ያጠፋሉ፣ ይጠፋሉ፣ ያበላሻሉ። በጣም ብዙ ወላጅ ማይንድ ውስጥ ያለው ይሄኛው ኦርደር ነው። ስለዚህ ልጆች ምን ማድረግ ይችላሉ? ተቀብለናል እኛ ወላጆች ዛሬ እንግዲህ አይደለ ወላጅ ላይ ብዙ ፈረድኩኝ። ግን ልጆችም ስለሚሉ ነው እናቴና አባቴ ቢማሩት ነገር ለእናቴ ብትነግሪልኝ እንደዚህ ብለሽ እናቴ ይሄን ነገር ብታውቀው ግን ጥሩ ነገር ይመስለኛል። ለምሳሌ ምን ላይፍ ስኪል ቤዚክ የሆነ መሰረታዊ ላይፍ ስኪል ሰዓት አጠቃቀም የምታስተምሯቸው ብዙ ነገር አለ አይደል? ይመስለኛል ኦርጋናይዝድ መሆን የቱን ነው እንደው ምናልባት ለኛ ማስተምር ለኔ ራሱ መማር ይሆናል። አዎ ማለት ለምሳሌ ጀስት እኮ የሚማሩት ራስን መግለጽ ሊሆን ይችላል፣ ጥንካሬን ማወቅ ሊሆን ይችላል፣ ድክመትን ማወቅ ሊሆን ይችላል፣ ይቅርታ መጠየቅ ሊሆን ይችላል፣ መታገስ ሊሆን ይችላል፣ ትኩረት ማድረግ ሊሆን ይችላል። እነዚህ ነገሮች ግን ስናስተምራቸው ከነሱም እየመጣ ነው እንጂ እኛ ብቻ አይደለም ፊድ የምናደርጋቸው። ከዛ እንዴት ይኸውልሽ ሚስ እኔ ለምሳሌ ሳጠና እንደዚህ እየተንቀሳቀስኩ በዛ እየሄድኩኝ በዚህ ጮክ ብዬ እንደዚህ ጥሩ ነው ቀጥል በቃ አርገው እንደዛ ከሆነ የሚገባ እንደዛ ከሆነ የተስማማ ደስ ያለ ታዲያ ሚስ ለማሚ ነገር ይልኛል ይልሻል። እሷ ጠረጴዛ ላይ ቁጭ ብዬ እንዳጠና ነው የምትፈልገው። ካልሆነስ ሁሉም አንድ አይነት አይደለም። አዎ ስለዚህ ማሚ ብትማር አባባ ቢማር ብትነግሯቸው እንደዚህ ቢረዱ የሚሉባቸው ነጥቦች አሏቸው። ስለዚህ 3 ሞላን። እኔማ በጣም ተመስጬ እየሰማሁሽ 2 ላይ ልቁም 3 ላይ ብዙ ሆነ መሰለኝ ነው። ስለዚህ ሁሉንም ጠቅሰሻቸዋል፣ 3ኛውም ተጠቃሏል እያስባለሁ። ወይ ደግሞ የቀረ ነገር ካለ ምን ጨምረው ካለ ውስጥሽ ጥያቄ ካለ ማንሳት ትችያለሽ። ወይ በጣም ቆንጆ ሐሳብ የእውነት እኔ አሁን ከዚህ ሁሉ ሳዳምጥሽ እንዳልኩሽ ወላጅ ስለሆንኩኝ ለራሴም ነው በደንብ እየሰማሁሽ ያለሁትና ሳዳምጥሽ ለኔም የተሰማኝ ነገር ከማድረግ ይልቅ አብሮ ማድረግ ያልሹ በቃ ቆንጆ ጫማ ከመግዛት ይልቅ ቤቢ ጫማውንም ስንገዛ አብረናቸው አብረን ወተን እያየን እየተስነከራከር ብዙ ስኪል ይማራሉ። መከራከር፣ ኔጎሽዬት ማድረግ፣ ማስቀነስ፣ ማየት፣ ጥራቱን ብዙ ነገር ይማራሉ ብዬ ነው ማስበው። ትላንት ምን አይነት ኤክስፒሪየንስ ነው መሰለሽ? የሆነ ቦታ ላይ ነኝ እናትና ልጅ መጽሐፍ ሊገዙ መጥተዋል። እኔ ሌላ ጉዳይ ነው እያደረኩ ያለሁት፣ እነሱ ግን መጽሐፍ ነው ሊገዙ የመጡት። ሰፈር ውስጥ ነው እና መንገድ ላይ የተዘረጋ መጽሐፍ ነው። ከዛ እናትየው ልጁ በጣም እንዲያነብ ነው የምትፈልገው። በጣም በቃ የሆነ የምትመርጣቸው መጽሐፎች አሉ። ጥግ ላይ ቁጭ ብላ ትመርጣቸዋለች። እነዛ መጽሐፎች እና መርጣ ብቻ አንዱን ፈለገችው በጣም።
ከዛ ሰውየውን ስጠይቀው 700 ብር ነው አላት። ኤግዛክቱን የምናገረው ያው ለወላጆችም ኤክስፔሪየንሱ እንትን እንዲል ነው። እናት እዚህ ጋር ተቀምጣለች፣ ልጁ እዛ በሰውየው ወደዛ ጋር ነው የቆመው። ወይ ተወደደ ቀንስ ምናምን ብለው ብቻ 500 ውሰጂው አላት። ልጁ ፌር አይደለም ብሎ አሰበ። ከዛ ማሚ ይላታል። አትሰማው ማማ ድንገ 3 ይበቃዋል። ከዛ ግን እናትየው ኖቲስ አላረገችው፣ አልሰማችው። ከዛ በቃ 500 ከፍላ ሌሎቹንም የምትገዛዛቸውን ከፍላ ሄደች። ከዛ ልጁን በቃ መጽሐፎቹ ሰጠችኝ፣ ይዘው ወደ ቤት ሄድ በቃ አንብ ብላው እሷ ወደምትሄደው ሄድ። ልጁ መሰማት ነበረበት። ልጁ ብትሰማው ነው ምናልባት 300 ይሁን ብትለው ሰውየው ምናልባት ሊቀንስ ይችላል። ዊዶን ነው ግን ልጁ ለምንድነው 300 ያለ? ሰውየው ከ700 500 ወራደ። ከዛ ማሚ ይላታል እኮ ነው እየወጡ ለምን 300 አልክ ግን እንዴት አሰብከው ብላ መጠየቅ ንገረው ማለትም ትችላለች እኮ ቤቢ 300 እያለ ነው 300 አርግልን ማለት እኮ ትችላለች። ሰውየው አይሆንም ይበል እና ማለት አለ ልጆቹ ውስጥ አለ እኛንን የዘጋ ነው ማለት ከፍርሃቶቻችን የተነሳ በጣም ብዙ ነገሮችን በመገደብ ነው የያዝነው፣ ወይ ደግሞ በዛኛው በኩል በቃ ነፃ ወላጅ ነኝ በሚል በመልቀቅ በኩል ነው የያዝነው። እኔ ግን አሁን በቃ ዝም ብዬ ሳስበው የተናገርሻቸው ነገሮች በጣም እኛ ወላጆች ራሳችን ላይ መስራት አለብን። በጣም ብዙ ቴራፒ የሚያስፈልገናል ይመስላል። ራሳችንን ማየት ሂደት አይደል በቃ ማለት የሚያልቅ ነገር እኮ አይደለም። እኛ ትንሽ መክፈቻዋን በሯን ሊሆን ይችላል እኛ የምናሳያቸው። ከዛ ግን የሆነ ጊዜ ላይ ይመጡና ይዛን ያላችሁኝ ቀን ይዛን ያልገባኝ አሁን ገባኝ የሚሉን ወራጆች አሉ። ማለት የህይወት ጆርኒ ነው ማለት ነው ነገሩ። ልጆቹ እስካሉ ልጆቹ እስኪያድጉ በየእድሜያቸው በተለያየ እድሜ ፌዝ የተለያየ ኤክስፔሪየንስ አላቸው። ስለዚህ ወላጅ ሁሌ ክፍት ቢሆን ራሱን ለማየት ልጆቹን ከመውቀስ ይልቅ ምን ነው ሰው ልጅ በጣም ስለበዛ እኮ ነው አይደል? እንደዛ አላጋጠመሽ? በጣም እውነት ነው። ብዙዎቻችን ራሳችንን ማንመለከትም እና ቆንጆ ነገር ነው። እውነት ቆንጆ ቆይታ ነበረኝ ጸምረ። በጣም ነው የማመሰግነው እውነት እንግዳዬ ስለሆንሽ ስላስተማርሽን። ከዚህም በጣም ቴካዌ የሚወስዱ ወላጆች አሉ ብዬ አስባለሁኝ። ግን ለሁሉም ነገር በጣም አድርጌ ነው የማመሰግንሽ። እኔም በጣም ነው የማመሰግነው። ከጸምረ መዘምር ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም ብዙ ነገር ተምሬበታለሁ። እናንተም እንደተማራችሁበት ብዙ ሀሳብ እንደወሰዳችሁበት ተስፋ አደርጋለሁኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ቆይታ